ኢትዮ ኤፍኤም 107.8 የኢትዮጵያውያን የቸገረን ነገር ዜጎች አነጋጋሪ አከራካሪ በሆኑ ወቅታዊ ሀገራዊ ጉዳዮች ላይ ትኩረቱን በማድረግ እንዲሁም አህጉራዊና ዓለም አቀፍ ኩነቶችን በማንሳት የሚወያዩበት የሚከራከሩበት የመሰላቸውን ሐሳብ የሚያራምዱበት የሐሳብ ፍጭት የሚስተናገድበት መድረክ የአማራጭ ሐሳቦች መተንፈሻ ያተያይ መመላለሻ ልዩ የሬዲዮ ፕሮግራም የቸገረን ነገር ዲና ሳም ፕሮሞሽን የኢትዮጵያውያን ከሆነው ከኢትዮ ኤፍኤም ሬዲዮ ጣቢያ ጋር በመተባበር በየሳምንቱ ማክሰኞ የሚቀርብላችሁ ፕሮግራም ነው። የቸገረን ነገር በመቃቃርና እርስ በርስ በመናቆር ሳይሆን በመቀራረብ፣ በስሜት ሳይሆን በስሌት በመወያየትና በመነጋገር ችግሮቻችንን ለመፍታት ጥረት እናድርግ ይላል የሰለጠነው ዘመን። የሰለጠነ መፍትሄ ይህ ነውና የቸገረን ነገር። ዋና አዘጋጅ ሳሙኤል ፍቅሬ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጮቻችን፣ መጋቢት 23 ቀን 2017 ዓ.ም ይህ የቸገረን ነገር ፕሮግራማችን ነው። በ9ኛው ክፍለ ዘመን አካባቢ ነው አሉ በቀድሞ የከፋ ክፍለ ሀገር አምባ ላይ ፍየል ያግድ የነበረው ካሊድ የተባለ ኢትዮጵያዊ እረኛ ያግዳት የነበረችው አንዷ ፍየል ቡና ቅጠልን እና ፍሬውን ከቀመሰች በኋላ ያሳየችው የተለየ ባህሪ ምክንያቱንና ኢትዮጵያ ቡናን ለመጀመሪያ ጊዜ የተገኘባት ምድር ስለመሆኗ ዓለም መሰከረ። ቡና ዓለም አቀፍ ዕውቅናን ካገኘ ጊዜ ጀምሮ በመላው ዓለም ተወዳጅና ተፈላጊ የሆነው የሰው ልጆች የዳበረ ማዕከልም ሆኖ ኖሯል። አንዳንዶች የ17ኛውና የ18ኛው ክፍለ ዘመን የአእምሮ ልህቀትና መገለጥ ወይም ኢንላይትመንት ከቡና የመነጨ ነው እስከ ማለት ደርሰዋል። በሀገራችን ቡና ያለው ፋይዳና ተፈላጊነት በብዙ መልክ ይገለጻል። ኢኮኖሚ የጀርባ አጥንት፣ የአብሮነት የመስተጋብር ምልክት፣ የሐዘን የደስታ መድረክ አዳማቂ፣ የማህበራዊ ህይወታችን አጋፋሪ የሆነ ቡና ቤት ለማሞቅ፣ ወግ ለማድመቅ፣ የተጣላን ለማስታረቅ፣ ፍቅርን ለማድረቅ ብቻ በሁሉም ጉዳያችን ከፊት አለች። ከገጠር እስከ ከተማ በጭስ ከታፈነች ደሳሳ ጎጆ በመብራት እስከ ተንቆጠቆጠ ፎቅና ቪላ ስኒ የማይደረደርበት ቡና የማይፈላበት ቤት የለም ማለት ይቻላል። ከቡና ዝርያዎች መካከል በጣሙ ይበልጥ ተወዳጅና ተመራጭ የሆነውን ቡናን ለዓለም በማስተዋወቅ ረገድ በቀዳሚነት የምትጠቀሰው ኢትዮጵያ ከቡና ምርትና ከዓለም አቀፉ የቡና ገበያ ተገቢውን ድርሻ ወይም ማግኘት የሚገባትን ያክል ጥቅም አላገኙም ተብለው ከሚጠቀሱት ሀገራት መካከል ግንባር ቀደም ተጠቃሽ ናት ኢትዮጵያ። የቸገረን ነገር በሀገር ውስጥ ገበያ የታየውን የቡና ዋጋ መናር ምክንያትና ውጤት መነሻ በማድረግ በብዙ መልኩ የሚገለጽ ሚስጥር ያለውን ቡናን ዛሬ ፕሮግራማችን አጀንዳ እንዲሆን መርጠነዋል። በመረጥነው አጀንዳ ዙሪያ ለዛሬ ጋብዣቸው የነበረው ሐሳብ አስተያየታቸው እንዲሁም መረጃ እንዲያጋሩን ጋብዣቸው የነበሩት የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላና አቶ ሻፊ ኡመርን ነበር። በእውነቱ አድማጮቻችን እኒህ ከፍተኛ ባለስልጣናት ከደወልኩላቸው በኋላ በአጋጣሚ ስልኬን አላነሱም። በጣም ብዙ ነበሩ። ያው የተለመደ ነገር ነው የኛ ሀገር ሹማምንት ስልክ አነሱም የሚባለውን ነገር ተችቼ ሳላበቃ እነዚህ ሁለቱም ሰዎች በተለያዩ ሰዓት ደወሉልኝ። በአጋጣሚ በቅርብ ያቁኛል፣ ከኔ በላይ ያቁኛልና አቶ ሳሙኤል በምን ምክንያት ደወልክልን አሉኝ። አረ ስለ ቡና እንድናወጋ ነበር። ሰሞኑን የቡና ዋጋም አልቀመስ አለ። ለወትሮ እንደልባችን የምንጠጣው ቡና እንደ ያማረን እየቀረ እንዳይቀር ነው። ምንድነው ምክንያቱ? ይሄንን የመሰለ የቡና ምስጢር እንድናወጋ ነው አልኳቸው። በእውነት በጣም ደስተኛ ነን አሉ። መጀመሪያ የደወሉልኝ አቶ ሻፊ ኡመር ናቸው። ከዛ በኋላ በጣም ከይቅርታ ጋራ እጅግ ይቅርታ ጠይቀን አሁን አጣዳፊ ስራ ስላለን እኔም ዘግይቼን የደወልኩላቸው በሚቀጥለው ሳምንት በደስታ እንገኛለን ብለውኛል። እሳቸውን ስልክ ከዘጋው ምናልባት
ከ30 ወይም ከ40 ደቂቃ ደግሞ ዶክተር አዱኛ ደበላ ዋና ዳይሬክተሩ ደወሉልኝ። በተመሳሳይ ሁኔታ ምላሽ ሰጡኝና አይ አቶ ሻፊ ዑመርን በዚህ ጉዳይ ላይ አናግሬያቸው ነበር ሲባል ምንጊዜም ቤት ነው ብለውኛል። በዚህ አጋጣሚ የኢትዮጵያ ቡናና ሻይ ባለስልጣንን ዋና ዳይሬክተርና ምክትላቸውን ዶክተር አዱኛ ደበላና አቶ ሻፊ ዑመርን እጅግ አድርጌ አመሰግናለሁ። ይሄ ያለ ምክንያት አይደለም። አብዛኞቹ መልካም ጥሩ የሚባሉ የመንግስት የስራ ኃላፊዎች ባሉበት ሀገር እንደው ራሳቸውን ከሚገባቸው ወንበር በላይ የሚያኮፍሱ በጣም የሚያደክሙን የሚያታክቱን ባሉበት ሀገር ለእንደነዚህ አይነቶቹ ክብርና እውቅና መስጠት ስላለብን ነው። በሚቀጥለው ሳምንት በቀጠሯቸው እዚህ እንደሚገኙ ተስፋ አደርጋለሁ። ያኔ በይበልጥ በእናንተ ፊት አመሰግናቸዋለሁ። ይሄ ከሆነ በኋላ አማራጭ ለመፈለግ የኔ ግዴታ ነበርና ወደ የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ ወይም የኢትዮጵያ ቡና ማህበር ጋር ደወልኩ። ዋና ስራ አስኪያጁን አቶ ግዛት ወርቁን አገኘኋቸው። አቶ ግዛት ወርቁን በዚህ ጉዳይ ላይ እንደው እንግዲህ እንዲሆኑ የጋበዝኳቸው በጣም በተጣበበ ሰዓት ነው። ምን ችግር አለው? በቀንም ሙሉበትንማ የምትፈልጉትን የምችለውን ያክል መረጃ ስጣችኋለሁ ብለው ስቱዲዮ ተገኝተዋል። አቶ ግዛት ወርቁ የኢትዮጵያ ቡና ማህበር ዋና ስራ አስኪያጅን እናንተ በተከበራችሁና በተወደዳችሁ አድማጮቻችን በዝግጅት ክፍሉና በኢትዮ ኤፍኤም 7.8 ሬዲዮ እንዲሁም በራሴ ስም ላቅ ያለ ምስጋና እናቀርባለሁ። ክብረት ይስጥልኝ። አቶ ክብረት እኔም አመሰግናለሁ። ግዛት ስቱዲዮውን ከላይፍ ኢዝ ጉድ አዘጋጆቹ ከሄኖክ ይርጋና ራሄል ፈቃደ ተረክቤ ፕሮግራሙ ዋና አዘጋጅ እኔ ሳሙኤል ፍቅሬ፣ በቴክኒኩም ቴክኒካል ዳይሬክተራችን ሚካስ እንዳለ እንዲሁም የእናንተን የስልክ መልእክት በማስተናገዱ እንዲሁም ለዛሬ መግቢያ የሚሆንን አጠር ያለ ዘገባ በማጠናቀር በኩል አብራችን የምትቆየው አፎሚ አሸናፊ ጋር ሆነን እስከ 6 ሰዓቱ የዜና መዳረሻ ከእናንተ ጋር እንቆያለን። የተከበራችሁና የተወደዳችሁ አድማጮቻችን እንደተለመደው ለዛሬ በመረጥነው ርዕሰ ጉዳይ ከቡናና ቡናን ከሚመለከቱ ጉዳዮች ጋር በተያያዘ አለን የምትሉትን የቸገረን ነገር የምትሉትም ነገር ካለ ሀሳብ አስተያየትም ካላችሁ በቀጣይ ስልክ መስመራችን መደወል ትችላላችሁ። ምናልባትም ኃላፊዎቹ በሚቀጥለው ሳምንት ሲመጡ የሚመልሱት ካላችሁ አሁን ጥያቄውን ተቀብለን በሚቀጥለው ሳምንትም እናቆይላችኋለን። እንዲሁም ደግሞ እንግዳ የሚመልሱትን ደግሞ በቡና ላይ በጣም ብዙ እውቀት እንዳላቸው ከሳቸው ጋር በነበረኛ ቆይታ ተረድቻለሁ። ብዙ ነገር ያውቁናል። መደወል ይችላላችሁ 0116686041 የቀጥታ ስልካችን ነው። እንዲሁም ደግሞ በመልእክት መቀበያ ቁጥራችንም 0970105688 አጭር መልእክት በመላክ በጥያቄ የተሳተፉ። የቸገረን ነገር ስፖንሰራችን አሳው ትሬዲንግ ኃላፊነቱ የተወሰነ የግል ማህበርን እጅግ አድርገን እናመሰግናለን። ክብረት ይስጥልን። ቀደም ብዬ እንደጠቀስኩት ለመግቢያ እንዲሆነን በተለያየ ጊዜ ቢቢሲ እና ሌሎች ሚዲያዎች እንዲሁም ከቡናና ሻይ ባለስልጣን የፌስቡክ ገጾች ላይ ያገኘችውን መረጃ ማጠናቀር ለመግቢያ የሚሆን አጠር ያለ ዘገባ አፎሚያ አዘጋጅተናል። እሱን ተከታትለን ደግሞ እንመለስ። ከ1000 ዓመታት በፊት ቡናን ለዓለም ያበረከተችው ኢትዮጵያ የበረካ ቡና የትውልድ ቦታ፣ የዝርያ መገኛ ተብላ በዓለም ላይ ትታወቃለች። እንደ ግሎባል ኤክስቼንጅ ዘገባ ቡና ከ50 በሚበልጡ ሀገራት እስከ 25 ሚሊዮን በሚበልጡ ገበሬዎች ይመረታል። ኢትዮጵያ በቡና ምርት በዓለም 7ኛ ስትሆን በአፍሪካ ደግሞ አንደኛ ነች። ቡና በጣዕሙ በውስጡ በሚይዘው ካፌን፣ በምርታማነት መጠንና በሚለማበት አካባቢ በዋነኝነት ኮፊ አረቢካና ኮፊ ሮቡስታ በሚባሉ 2 ዝርያዎች ተከፍሎ እስከ ዛሬ ድረስ መጠሪያ ሆኖ ዘልቋል። የአረቢካ ቡና ከሮቡስታ ቡና በሁሉም ረገድ
ቀዳሚ ተመራጭና ተፈላጊ ሆኖ በዓለም ላይ ስሙ ገኗል። የአረቢካ ቡና ተመራጭ ከሚሆኑባቸው ምክንያቶች መካከል ተፈጥሯዊ ጣዕሙና አነስተኛ የካፌን መጠን መያዙ ይጠቀሳል። የአረቢካ ቡና በዓለም ላይ ካለው የበለጠ ተመራጭነት የተነሳም በዋጋው ከሮቡስታ ቡና የበለጠ ነው። ይህንን የቡና ምርት ከሚያመርቱ ሀገራት ደግሞ ኢትዮጵያ አንዷ ናት። በዓለም ላይ ከብራዚል፣ ከቪየትናም፣ ከኮሎምቢያና ከኢንዶኔዥያ በመቀጠል አምስተኛዋ ቡና አቅራቢ የሆነችው ኢትዮጵያ እንደ ቡና መገኛነቷና የአየር ጸባይ ተስማሚነት አንጻር እንደወለደችውና ለዓለም እንዳስተዋወቀችው መጠን ግን ተጠቃሚ አልሆነም። የጥናት መረጃዎች እንደሚያሳዩት እንደ ብራዚልና ቪየትናም ያሉ ሀገራት ለልማቱ ያላቸውን ተስማሚ መሬት ጥቅም ላይ ሲያውሉ ኢትዮጵያ ግን 1% ያህሉን እንኳን አልተጠቀመችበትም። ኢትዮጵያ ከ23 ሚሊዮን ሄክታር መሬት በላይ ለቡና ተስማሚ መሬት ቢኖራትም በአሁኑ ወቅት እየለማ ያለው ከ1 ሚሊዮን ሄክታር የማይበልጥ ነው። በአንጻሩም እንደ ብራዚልና ቪየትናም ያሉ ሀገራት ተስማሚ መሬታቸውን ሙሉ በሙሉ በቡና ሸፍነው ከአነስተኛ መሬት ብዙ ምርት ለመሰብሰብ ሰፊ የምርምር ተግባራት እያከናወኑ ነው። ኢትዮጵያ በቡና ልማት ዘርፍ ከየትኛውም የዓለም ሀገራት የበለጠ ተስማሚ መሬትና የአየር ንብረት ቢኖራትም በመስኩ ምርታማነቱን በማሳደግ ተጠቃሚ መሆን ያልተቻሉባቸውን ችግሮችን ለመፍታት የሚደረገው ጥረት የሁሉም ባለድርሻ አካላት ርብርብ የሚጠይቅ ነው። ከቡና ጋር በቅርብ ጊዜ የተዋወቀችው ብራዚል በአሁኑ ወቅት በዓመት 3.5 ሚሊዮን ቶን ያህል ቡና ለገበያ ታቀርባለች። ቪየትናምም ከ1.7 ሚሊዮን ቶን በላይ ምርት ለዓለም ገበያ በማቅረብ ትከተላታለች። በአንጻሩም የቡና እናት የሆነችው ኢትዮጵያ በየዓመቱ ለገበያ የምታቀርበው ቡና እዚህ ግባ የሚባል አይደለም። ኢትዮጵያ ለልማቱ አመቺ ከሆነው መሬቷ 10% ያህሉን እንኳን ብታለማ የዓለም ገበያን በመቆጣጠር ኢኮኖሚን ማፈርጠም እንደምትችል ነው። በኢትዮጵያ የሚለማው የቡና ዝርያ ደግሞ በዓለም ላይ ቀዳሚ ተመራጭና የተሻለ ዋጋ የሚወጣለት የአረቢካ ቡና መሆኑን ሀገሪቱ የታደለች ያደርጋታል። ቡናችን የሀገራችን የኢኮኖሚ ዋልታ የመሆኑን ያክል ምርትና ምርታማነትን ለማሳደግ ፋይዳ ያላቸው የምርምር ተግባራት አነስተኛ መሆናቸው ሳያንስ በተወሰነ መልኩ በምርምር የሚወጡት የተሻሻሉ ዝርያዎችን በተለይም በሽታን በመቋቋም የተሻለ ምርት የሚሰጡ ምርጥ የቡና ዝርያዎችን ለአርሶ አደሩ በማቅረብ ረገድ ውስንነት ያለበት መሆኑ ሌላው ችግር ነው። ሀገሪቱ ለቡና ምርምር የምትመድበው በጀት አነስተኛ መሆን አንዱ ችግር እንደሆነም ይገለጻል። በዓለም የቡና ላኪዎች ዝርዝር ብራዚልን የሚያህላት የለም። ቪየትናምና ኮሎምቢያም ይከተሏታል። ኢንዶኔዥያና ኢትዮጵያ ደግሞ 4ኛና 5ኛ ደረጃ ላይ ይቀመጣሉ። በተወዳጁ አረቢካ ቡና ግን ከብራዚል ተከትለው የሚመጡት ኮሎምቢያና ኢትዮጵያ ናቸው። ብራዚል ከ2.8 ሚሊዮን ሄክታር መሬት በላይ በዓመት 3.5 ሚሊዮን ቶን ቡና ለዓለም ገበያ በማቅረብ ከ4 ቢሊዮን የአሜሪካ ዶላር በላይ ገቢ ያገኘች። በአንጻሩም ኢትዮጵያ በየዓመቱ ለገበያ የምታቀርበው ምርትም ከ380 ሺህ ቶን ያነሰ ነው። ኢትዮጵያ ተመርቶ ለውጭ ገበያ ከሚቀርበው ቡና የአምራቾች ተጠቃሚነት ከ60% እንደማይበልጥ ጥናቶች ይጠቁማሉ። ቪየትናም ለዓለም ገበያ ከምታቀርበው የቡና ምርት ዋጋ የአምራች አርሶ አደሮች ተጠቃሚነት 98% ነው ይባላል። ከረጅም ክፍለ ዘመናት ጀምሮ እስካለንበት ዘመን ድረስ ቡና የዓለም አቀፍ ባህል የማዕዘን ድንጋይ ነው። ጀርመናዊው ፈላስፋ የርገን ሀበርማስን ጨምሮ ሌሎች ተመራማሪዎችና የ20ኛው ክፍለ ዘመን የማህበረሰብ ጥናት ምሁራን ወይም ሶሺዮሎጂስት የመገለጥ ዘመን ዘ ኢንላይትመንት ኢራ ያለ ቡና እውን አይሆንም ነበር ሲሉ ይከራከራሉ። የያኔዎቹ ዕውቅ ምሁራን አዘውትረውና አብዝተው ቡና መጠጣታቸው ስራቸውን አሳምሮላቸዋል ነው የሚባለው። ፈረንሳዊው ፈላስፋ ቮልቴር በቀን 72 ሲኒ ቡና ይጠጣ እንደነበር ጓደኛው ዲዴሮት 28 ክፍሎች ያሉትን ኢንሳይክሎፒዲያ ለመጻፍ ቡናን ያዘወትር እንደነበር ይነገራል። ዛሬም ቢሆን በተለያየ የዓለማችን ክፍሎች በየቀኑ ከ2 ሚሊዮን በላይ ሲኒ ቡና ይጠጣል። ለዓለም አቀፍ ምጣኔ ሀብት በየዓመቱ ከ90 ቢሊዮን ዶላር በላይ ያበረክታል። 90% የሚሆነው ቡና የሚመረተው እያደጉ ናቸው በሚባሉ ሀገራት ቢሆንም አብዛኛው ቡና ጠጪ የሚገኘው በበለጸጉ ሀገራት በተለይም በአውሮፓና አሜሪካ ነው። በአሜሪካ ዋሽንግተን የሕዝብ እንደራሴዎች ሕግ ምክር ቤት በሚገኝበት በካፒቶል ሂል አቅራቢያ የሚታዩት ጉምቱ የሀገሪቱ ባለስልጣናት በየዕለቱ በስራቸው መሃል እረፍት ሲያምራቸው የቡና ገበያ የሚደራባቸው ሱቆች ጎራ ይላሉ።
በኒውዮርኳ ማዲሰን ጎዳና በሚገኙት የቡና መሸጫ መደብሮች አንድ ሲኒ ቡናችን $5 እየተከፈላት የምትጠጣው በፍቅር ነው። ሮልስ ሮይስ በመባል የሚታወቀው እጅግ ውድና ቅንጡ አውቶሞቢልን ለናጠጡ ሀብታሞች የሚያቀርበው የለንደኑ አውቶሞቢል አቅራቢ ለቱጃር ደንበኞቹ ከመኪና ጋር የሚያቀርበው የታሸገ ስጦታ የኛ ተወዳጁን አረንጓዴውን ወርቅ ቡና ነው። ታዋቂ የፈረንሳይ አርቲስትና የማስታወቂያ ባለሙያ ጆርጅ ክሉኒ በፓሪስ እምብርት ላይ በሚገኘውና አቬኑ ደ ሻንዞሊዜ ተብሎ በሚታወቀው ጎዳና የኔስሌ ቡና መሸጫ መደብር የሚተዋወቀው የኢትዮጵያ ቡና በየቀኑ እጅግ የበርካቶችን ቀልብ ሲያማልል ይውላል። የኢትዮጵያን ቡና የሚያጣጥሙትም ሆነ የሚያበለጽጉት ራሳቸው በተመኑለት የሞተ ዋጋ የሚገዙት ስታርባክስና ኔስሌን የመሳሰሉ የበለጸጉ ሀገራት ባለጸጎች እንጂ አምራቾች የኢትዮጵያ አርሶ አደሮች አይደሉም። ከስንት ዓመታት አንዴ የሚያልፍለት ኢትዮጵያዊ አፈር ገፊ ቡና አምራች የብራዚል ቡና በድርቅ የተመታ ዘመን ወይም ሌላ ችግር ያጋጠመው ጊዜ ነው። በእንዲህ አይነቱ አጋጣሚ የሚቃወሰው የዓለም የቡና ገበያ ለኢትዮጵያና ለቪየትናም ሰርግና ምላሽ ነው። ያኔ ደግሞ ለወትሮም ከውጭ ገበያ የተረፈውን ደረጃው ዝቅ ያለውን ቡና የሚጠጣው የአገሬው ሰው እሱም ቢሆን እንደ ዘንድሮ ዋጋ የማይቀመስ ይሆንበታል። በማደግ ላይ ባሉት ሌሎች ቡና አምራች ሀገራትም እውነታው ተመሳሳይ ነው። በ50 ሀገራት ያሉ 125 ሚሊዮን ሰዎች የቡና ኢንዱስትሪ የገቢ ምንጫቸው ቢሆንም ከግማሽ በላይ የሚሆኑትን አሁንም ድህነት ቀፍድዶ ይዟቸዋል። ድህነትና ረሃብን ለማጥፋት ይሰራል የተባለው ሃይፈር ኢንተርናሽናል የተሰኘው መንግስታዊ ያልሆነው ድርጅት እንደሚለው በማደግ ላይ ያሉት ቡና አምራቾች የቡና ኢንዱስትሪው የጀርባ አጥንት ቢሆኑም የሚከፈላቸው ገንዘብ አጥንት የሚያጎብጥ ነው። ይህ እውነታ ግን መቀየር ይኖርበታል። ግን መቼ? ተመልሰን መጥተናል። የተከበራችሁና የተወደዳችሁ አድማጮቻችን አፎሚያ እናመሰግናለን። ጣቢያው ኢትዮ ኤፍኤም 107.8 ፕሮግራሙ የቸገረን ነገር ነው። ቡና ብዙ ሚስጥር አለው። ዛሬ በቡና ላይ ነው የምናወራው። ዛሬ ደግሞ ለእኛ ለቡና በጣም ቅርብ የሆኑት እንግዳ ከፊቴ ቁጭ ብለዋል። እንደው ሰሞኑን የገረመኝን ነገር ላንሳና ከሱ ልጀምር። ከ5 ዓመት ወይ ከ6 ዓመት በፊት በጣም ትልቅ ሆቴል የሚባለው ራዲሰን ብሉ ሰው ቀጠርኩና ሰውየው ዘገዩብኝ። ከዛ ቡና አዘዝኩ። ያኔ 30 ብር ከፈልኩ። ጉድ ብዬ ለሀገር አወራሁ። ላገኘሁት ሁሉ ቡና እኮ አንድ ሲኒ ቡና 30 ብር ጠጣዋል። ሰሞኑን ዝም ብሎ መንገድ ላይ ሄጄ ሜዳ ላይ ቆሜ ቡና ስጠጣ 40 ብር ከፈልኩ። ወዴት እየሄድን ነው? በቡና ገበያ ምንድን ነው እሱ? አሁን ዓለም ገበያ ላይ እሺ ቡና ጨምሯል ይባላል። ምንልከው እኛ ምንጠጣ አንቀምሰውም። እሱን መቼም አንደርስበትም። እስከማውቀው ድረስ ከተሳሳትኩ ያርሙኛል። ለውጭ ገበያ የሚቀርበውን ቡና መሸጥ ራሱ በሕግ ያስጠይቃል። ልክ ነው። ግን ብጣሪውን ከለቃሉ ይቅርታ ጠይቄ ብጣሪውን ነው የምንጠጣው የምንባለው ኢትዮጵያውያን። ምን ሆኖ ነው ለሀገር ውስጥ ገበያ እንደዚህ ቡና የተወደደው? ከሱን ጀምር እስቲ። ህብረተሰቡን ብዙ የሚመለከት ጥያቄ ስለሆነ የዋጋው መውጣት የዓለም አቀፉ ዋጋ የመውጣት ምልክት ብቻ ነው። ዓለም አቀፉ ላይ የዓለም አቀፍ የቡና ዋጋ ላይ በቅርቡ ባለፉት 3 እና 4 ዓመታት የተከሰተው የቡና ዋጋ መጨመር ታይቶ አይታወቅም። በተለይ ባለፉት 3 እና 4 ወራት $4 በላይ ኒውዮርክ ላይ በመውጣቱ ምክንያት ዓለም ይህን ዋጋ አይቶት አያውቅም። በጣም ውድ ዋጋ ነው። ግን በዚሁ ዋጋ ኤግዛክትሊ በዚሁ ዋጋ ይሸጣል ማለትም አይደለም። ግን ጠቅላላ ዋጋው ጨምሯል። የዓለም አቀፉ ዋጋ ጨምሯል። ስለዚህ የዓለም አቀፉ ሲጨምር የሀገር ውስጥ መጨመሩ ናቹራል ነው ማለት። ይሄ የምንጠጣው እኛ ደረጃው ዝቅ ያለ ነው ብዬ እኮ ነው። ያኛው የማይወደድ እነሱ አቅሙም ስላላቸው በኋላ እንመጣበታለን። ነገር ግን የኛ ያንን የምንጠጣው ላይ ምን ለውጥ አለና ነው። እኔ በዛኛው ላልፈልጌ ነበረ። ምክንያቱም ዋጋው ሲነካ የትም ቦታ ሌላም ቦታ ያለ ዋጋ ይነካል ለማለት ፈልጌ ነበረ። ግን የኛ ሀገር ደግሞ የቡና ፍላጎት የሀገር ውስጡ የቡና ፍላጎት ለኢትዮጵያ ቡና የዓለም አቀፉ ፍላጎት ካለው ይበልጣል። የሀገር ውስጡ ይበልጣል ማለት አገር ውስጥ ቡና የሚሸጥበት ዋጋ ኤክስፖርት ከምናደርግበት ዋጋ ሁሉ ይበልጣል። ይሄ ማለት ፍላጎቱ ከፍ ያለ ነው ሀገር ውስጥ ላይ ያለው ማለት ነው። በዛ ምክንያት ነው ዋጋው እየጨመረ ያለው። ምናልባት አሁን ብዙ ጊዜ በተለይ እንግሊዝ ሀገር በነበርኩበት ጊዜ አንድ የሚገጥመኝ ፈተና ምንድን ነው፣ እኔ ለምሳሌ አንድ ነገር
5 ብር ነው ስል ቶሎ ብዬ ወደ ሀገር መመለሰው ስለሆንኩ ዘርዝራታለሁ በጭንቅላቴ ውስጥ። እነሱ ይቆጣሉ፣ እዛ የለመዱት እኔን የሚያስተናግዱ ሰዎች። 5 ብር ማለት 5 ፓውንድ ማለት አንተ ለማግኘት የምትሄደውን 5 ብር ብለህ አስበው ይሉኛል። እና አሁን በዚህ ሂሳቤ ብንሄድ አሁንም ውጭ ሀገር ያለው ገበያ ከሚያገኙት ገንዘብ አኳያ $5 $6 ቢሸጥ በኋላ እንመጣለን። $64 የተሸጠበት ሌላም የተሸጠበት የተለየ ነገር ስላለ እሱንም እንመጣለን። እዚህ በጣም አልተወደደም ወይ እዛ ርካሽ ነው የሚባል ስሌት አለ። አሁን በነገርኩት እኔ አሁንም እሱን በገቢና በወጪ ደረጃ ምን ያህል ገቢ የሚያገኝ ሰው ነው ለአንድ ስኒ ቡና ይህን ያህል የሚያወጣው እያልን ካሰላንም የኛ አሁንም ከዓለም አቀፉ ሚያንስ አይመስለኝም። ከምናገኘው ገቢ ከፍ ያለ ገንዘብ ለቡና እናወጣለን ብዬ ነው ማስበው። ሰሞኑን ዲላ አካባቢ ነበርኩኝ። ገበሬዎቹን እየጠየቅን ነበረ ለጉንደላ ፕሮግራም። አንድ ሃውስሆልድ ምን ያህል ቡና በዓመት ትጠቀማላችሁ ስንል 100 ኪሎ እንጠቀማለን አሉ። ኤግዛክትሊ አናውቀውም፣ ግን 100 ኪሎ ያህል እንጠቀማለን አሉ። አንድ ቤተሰብ ነው እኮ። ስለዚህ እዚህ ሀገር የሚጠጣው የቡና መጠን በጣም ብዙ ነው። ኢቭን ቁርሱንም ሳይበላ ምንም ሳይል ቡና የሚጠጣው ሰው ብዙ ነው። ስለዚህ የቡና ፍላጎታችን ከፍ ያለ ስለሆነ ዋጋው ቢጨምር አይገርመኝም። ምክንያቱም ኤክስፖርቱም ስለጨመረ ደግሞ አገር ውስጥ ያለው የምርቱ መጠንም ጨምሯል። አክቹዋሊ የዋጋው መጨመር ከዓለም አቀፉም ከሀገር ውስጥም ፍላጎት ጋር የተያያዘ ይመስለኛል። አቶ ግዛት በጣም መስማማው። እኔ አሁን የሚገርመኝ ነገር የትኛውን ቤት ሲኬድ እንደው በጣም በገቢ ያነሰን ቤት ደሳሳ ጎጆም ቢገባ ሰው እንግዳ ከመጣ ቡና ይፈላ ነው የሚባለው። ልክ ነው። እንደው እንትኑ ሁሉ ኮንሲደር ቢያደርጉት አይመስለኝም አሁን ያለውን የገበያ ነገርና እሱን እጋራዎታለሁ ልል ነው። ጥሩ፣ እስኪ በኋላ በዝርዝር እንመጣበታለን። ይህን ጉዳይ በተለይ ደግሞ የቡናና ሻይ ባለስልጣን የስራ ኃላፊዎች ሲመጡ የሚመልሱት ሆኖ አርሶ አደሩ ኪስ ዳጎስ ብሏል። አሁን ከተሜውን ወይም ራሱንም አርሶ አደሩን፣ በነገራችን ላይ ገጠርም ነው በጣም የሚጠጣው እንዳሉት አምራቹ ብቻ አይደለም። ምንም ቡና የማያመርቱ የገጠር አካባቢ ነው እኔ ተወልጄ ያደግኩት። ነገር ግን ቡና በስፋት ነው የሚጠጣው። 100 አይጠጣ እንጂ 100 ኩንታል አይጠጣ እንጂ ይጠጣልና ይሄ ገቢ እንደዚህ ሲወደድ ምናልባት ሄደው ማይተው ስለሆነ አርሶ አደሩ ላይ ያለው ለውጥ እንዴት ይገለጻል? በትክክል ደርሷል። አርሶ አደር የገበያ ሲስተሙ ጥርት ቢል አሁን ለምሳሌ ቅድም ያንተ ልጅ የሰራችው ጽሑፍ ላይ ቪየትናም 95% ኤክስፖርት ከሚደረግ የቡና ዋጋ ውስጥ 95% ገበሬ ጋር ነው የሚሄደው ይላል። የኛ እዛ ጋር አልደረስንም። እንዴት ግን አሁን ዋጋ በመጨመሩ ምክንያት የኢትዮጵያ ገበሬ ተጠቅሟል፣ በትክክል ተጠቅሟል። አሁን እኮ ደረቅ ቡና ስንት እየተሸጠ ነው? አሁን ንሂድ ገጠር አካባቢ። ምክንያቱም ሰንሰለቱ ረጅም ስለሆነ በመሀል ያለው ነው የሚባል ነገር አለ በኢትዮጵያ ገበያ ላይ ሁልጊዜም የመሀል ሰንሰለት የሚፈጥሩ ደላላ ይባላል ስሙ ምን የሚባል ብቻ ተጠቃሚው ሌላ ነው። የአፈር ገፊ አልፍለትም። እሱ ላይ እኔ አሁን እየጨመረ ያለ በእኛ ሀገር ረገድ ከነበረው የገበያ ሲስተም አሁን እየጨመረ ያለ ይሄ ማጠቢያ ስቴሽን ወይም የደረቅ ቡና መፈልፈያ ያላቸው አካላት እርሻም አላቸው። ዙሪያውን ያሉ ገበሬዎችንም አውትግሮርስ ስኪም በሚባል ገበሬውና ባለሀብቱ ተሳስረው በሚሰሩት ስራ አንጻር ያ ሰው ኤክስፖርተርም ጭምር ነው። ስለዚህ የኢትዮጵያ ገበሬ አለ፣ ዋሽንግተን ስቴሽን ያለው አንድ ሰው አለ፣ እሱ ራሱ ኤክስፖርተር ነው። እንደሱ ሲሆን እንትኑ የግዢ ሰንሰለቱ ቫልዩ ቼኑ አጥሯል። ይሄ እየጨመረ የመጣበት ሁኔታ ነው ያለው። ብዙ የማጠቢያ ስቴሽንና የደረቅ ቡና መፈልፈያ ያላቸው ድርጅቶች አሉ ኤክስፖርተር የሆኑ እነሱ እንዲበዙ ነው መፈልግ ያለብን። ቢኮዝ ቀጥታ ከገበሬው ሚዛናቸውን ቁጭ ብለው እዛ ማጠቢያ ስቴሽናቸው ላይ ቡና ስለሚሰበስቡ ማለት ነው። ይሄ ማለት የዓለም አቀፉ ገበያንም ገበሬውም ይቀምሰዋል፣ ያገኘዋል። ለሀገር ውስጥም በሚውለው ከደረጃ 5 በኋላ ባለው ቅድም ብጣሪ ያልከውን ከደረጃ 5 በኋላ ባለው ብንለው ቃል ይሻላል ብዬ አስባለሁ። እና እነሱ ቡናዎች የተሻለ ዋጋ አግኝተው ገበሬው የሚጠቀምበት ሁኔታ አለ ብዬ ነው ማምነው። ሁሌ ፐርፌክት አይመጣም። ደላላ አይገባም አለ። አሁንም ደላላ በብዛት ስልክ ይዞ የሚንቀሳቀስበት ሁኔታ አለ። እሱን ስሩ ታይም እየቀነሰ መሄድ ይገባል። ምናልባት ቅድም ባሉት እኛ እንደው ቴክኒካል ስሙ ለአድማጮች አይገባም ብዬ ነው። እኛ የምንጠጣው ደረጃ ስንት የሚባለው ነው ሀገር ውስጥ የሚጠጣው? ከደረጃ 5 በኋላ ነው። አዎ ከ1 እስከ 5 ኤክስፖርት ነው የሚደረገው። አዎ ህጉ የቡናና ሻይ የተቋቋመበት አዋጅ የሚገልጸው ከደረጃ 1 እስከ 5 ያለ ቡና ለኤክስፖርት ነው የሚፈቀደው።
ያ ማለት ደግሞ የውጭ ምንዛሪ እንደ መንግስትም እንደ ህዝብም በጣም ስለሚያስፈልገን እና የውጭ ምንዛሪ ማግኛ ዘዴያችንም ውሱን ስለሆነ ቡና ደግሞ የኛ ቡና በጣም ተፈላጊና ዓለም አቀፍ ገበያ ላይ ተሽጦ የውጭ ምንዛሪ ሊያመጣ የሚችል በመሆኑ የውጭ ምንዛሪ ማምጫችን ነው። ስለዚህ በዚህ ቁጥጥር ስር መዋሉ ጥሩ ነገር ነው። ጥሩ። ይሄ እንደ አንድ ይዘን የመጣ ነው ረጅም ነገር ነው። ምናልባት አሁን ከዚህ ከእንትኑ ጋራ ከመወደዱ ወይም ደግሞ ቡና ተፈላጊነት አኳያ የዘርፉ ተዋናያን በስፋት የመሳተፋቸው ነገር እንዴት ይገለጻል? ለምሳሌ አሁን የእናንተ ማህበር አባላት ቁጥር አሁን ምን ያህል ደርሳችኋል? ቀድሞ ከነበረው ጋር እያነጻጸሩ ይግለጹልኝ እስቲ። ተሳታፊው እየበዛ ነው ያለው። በተለይ የውጭ ምንዛሪ ከኢምፖርት ጋር ተያይዞ የውጭ ምንዛሪ ችግሮች በተከሰቱበት ጊዜ ቡና አሁንም በበቂ ሁኔታ እየተመረተ በበቂ ሁኔታ ኤክስፖርት የሚደረግ ክሮፕ በመሆኑ በጣም ነው የጨመረው። ኦልሞስት ፈቃድ ያላቸው ከ2000 በላይ የቡና ኤክስፖርተሮች አሉ ነው የሚባለው። ግን ኤክስፖርት ያደረጉትን በትክክል ብንቆጥር 800-900 ሊሆኑ ይችላሉ። በእኛ አባላት እንኳ ከ6-7 ዓመት በፊት ኦልሞስት ወደ 120-130 አባላት ነበሩ። አሁን ከ700 በላይ አባላት አሉ። ስለዚህ እንትኑ ጨምሯል። እንቅስቃሴ ቡና ላይ የሚደረገው እንቅስቃሴ በጣም ጨምሯል። ኢቭን አዳዲስ ቡናዎችን ለዓለም የማስተዋወቅ ነገር ሁሉ ጨምሯል። አዳዲስ ስልህ በፕሮሰሲንግ ታይፕ ለምሳሌ ሃኒ ፕሮሰስ፣ አናሮቢክ፣ ካርቦኒክ ማሰሬሽን ምናምን የሚሏቸው አሉ። እነዚህ የተለየ ቡና ፈርመንት በማድረግ ዋጋም ሊያስጨምር የሚችሉ ናቸው። ይህንን ማበረታታት ነው ያለብን። ምናልባትም ደረጃ 1 የታጠበ ቡና ከሚሸጥበት አናሮቢክ ቡና በጥፍ ዋጋ ሊሸጥ ይችላል። እነዚህ የተሻለ የውጭ ምንዛሪ የምናገኝባቸው ተጨማሪ ቫሊዩ አድ በማድረግ የሚመጡ ናቸውና እንቅስቃሴው በኢኮኖሚው ላይ የቡናው ሴክተር ኤፊሽንት የመሆኑ ነገር እየጨመረ ያለ ጉዳይ ነው። እንግዲህ ምናልባት ከዚህ ቡና ብለው የሚገቡ በተለይ ቡና ነጋዴነን ድጋፍ ይደረግልን እያሉ ደግሞ እዛ ደግሞ የዘረፋ ምንጭ ያደረጉትን ነገር በእርግጥ ከእርሶ ይበልጥ ባለስልጣኑ ኃላፊው ሲመጡ ማነሳው ጥያቄ ነው። በቅርቡ የሰማሁት ለባንክ ከተበደሩት ውስጥ ቡናም ነግደው ማያውቅ ወይም ልከው ማያቀኙ ተገኝተዋልና እነዚህን በተመለከተ እናመጣለን። በዝርያው ላይ ያሉትን ነገር እንመለስበታለን። ሰዓት አስታውሰን እንመለስ። የቸገረን ነገር አጋራችንና ሰው ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ፕሮግራማችን ስፖንሰር ስላደረገልን እጅግ አድርገን እናመሰግናለን። ክብረት ይስጥልን። ቀደም ብለን እንግዲህ ለሰዓት ወጃው በፊት ያነሳናቸው በተለይ ከቡና ዝርያ ጋራ እስከ ዛሬ ድረስ የሚገለጹት የቡና ዝርያዎች አረቢካ፣ ሮቡስቶ ተብለው የሚታወቁት ነበሩ። አሁን ግን በጣም ብዙ ሰፈር እየወጣላቸው ድሮ የምናውቀው የእርጋ ጨፌ፣ የሲዳሞ፣ የጉጂ፣ የከፋ የሚባሉት ምርቶች ራሱ ቅርንጫፍ እየበቀለላቸው ነው ይባላልና እስቲ ይህንን ነገር በተመለከተ ለአድማጮቻችን ትንሽ መረጃ አውጡና ከእሱ ጋር የሚነሱ አንዳንድ ነገሮችን እንቀጥላለን። ጥሩ ጥያቄ ነው። አረቢካ፣ ሮቡስታና ላይቤሪካ የሚባልም አለ። ሰፋፊ ቅጠል ያለው ባቄላም ያክል ፍሬ ያለው እንትን አለ። ላይቤሪያ ብቻ የሚመረት ማለት ነው በአብዛኛው። ሮቡስታ የዓለምን ኦልሞስት 30%፣ አረቢካ 70% ይሸፍናል ይባል ነበረ። አሁን የረከሰው ሮቡስታ ስለነበረ እየተጫነው መጥቶ አሁን ወደ 54-46% አካባቢ አረቢካና ሮቡስታ ራሱ ዓለም ገበያ ላይ በዛ ደረጃ ደርሰዋል። ዋናው ግን የልዩነቱ የአረቢካና የሁለቱ ብቻ ሳይሆን ሁለቱ በጣም ልዩነት አላቸው። አረቢካው ስንገባ ምርጫ ተጀምሯል። ጅማና ይርጋ ጨፌ ወይም ሲዳሞ ወይም ነቀምትና ሀረር እንደዚህ በአንድ አይነት ዋጋ አይሸጡም። ስለዚህ ቡና በምን እየተለየ ነው? በጣሙ እየተለየ ነው ማለት ነው። ጣዕሙን ደግሞ ከምን ጋር ይያያዛል? ከበቀለበት መሬት ጋር ቦታው ጋር ይያያዛል። ቦታው ደግሞ ከአፈሩ አይነት ጋር ከሚያገኘው ዝናብ ጋር የተለያዩ ፋክተሮች ይጠቀሳሉ የቡናውን ጣዕም ለማለያየት ማለት ነው። በዝርያ ከመጣን ከሁለቱ ይልቅ የሚጠቀሰው በአረቢካ ውስጥ እንኳን ኢትዮጵያ ውስጥ ከ10 ሺህ በላይ የአረቢካ ዝርያ ቫራይቲ አለ ተብሎ ይገመታል። ምን ከዚህ የወለደው ምክንያቱም ይህንን ነገር ምናልባት አድማጮቻችንም እንደ እኔ ግራ የተጋባ አድማጭ ካለ ይሄ የቡና ጣዕም መለኪያ ውድድርም ሲደረግ ነበርና ለውድድር በአንድ ወቅት 1800
አይነት ቡና ቀርቧል ሲባል አገሮቹን ብቆጥራቸው መቶም አልደረስልህ ቡና አምራቸው መባል እኛ በተለምዶ የምናውቃቸው እስከዛሬ ድረስ የምናውቃቸው በጂኦግራፊካል አቀማመጣቸው 1800ን ምን ወለደው? 1800 ገበሬዎች ያቀረቡት የቡና አይነት ነው። ቡና አረቢካ ብቻ ብለን አንድ ቡና አንለው። ከማንኛውም ማሳ የመጣ ቡና ከሌላኛው ማሳ ከመጣ ቡና በጣም ይለያል። ይሄ በዌቭ ይገለጻል። እስከ 1980ዎቹ የነበረው ይሄ 20th ሴንቸሪ መጀመሪያ ከሚባለው ጀምሮ ያለው ሸቀጥ ነው ቡና። ከ80ዎቹ በኋላ ግን ሸቀጥ አይደለም፣ ስፔሻሊቲ ነው። ከየትኛው መሬት ነው የመጣው፣ ምን ያህል ዝናብ አግኝቶ ያደገ ነው፣ የትኛው ዝርያ ነው የሚሉት ነገሮች ወሳኝ ሆነው መጡ። ከዛ እያደገ እስከ 5ኛው ዌቭ ደርሷል። እስከ 5ኛው ዌቭ ማለት ትሬሰብል ነው ወይ እንትኑን የሚመርጠውን አሮማ ኔክስት ይር አገኘዋለሁ ወይ ሰስተነብል ነው ወይ የሚለውን ማለት ነው። እንደዚህ እየተባለ በተለያዩ ዌቮች መጥቷል። ኢቭን ከቡናን ቤት ውስጥ ከመጠጣት ወደ ካፌ ሄዶ መጠጣት ሁሉ የዚህ አሁን የጀንዚ የሚሌኒያልስ የሚባሉት ሁሉ እንደ ጀነሬሽኑ አማርጠው የሚጠጡበት ነገር እየሆነ ነው የመጣው። ስለዚህ ይሄ ከጣሙ ጋር ከተነሳ ይቅርታ ስላቋረጥኩት እቺ ጋር እንዳይዘሉብኝ ብዬ እሺ እንደው አንዳንድ መረጃዎችን ሳገላብጥ በላፕቶፕ ሁሉ መቁላት ተጀምሯል አሉ። እሱ የመቁላት አሁን ክሮፕስተር የሚባል ሶፍትዌር አለ። እሺ ቡናውን በማሽን ስትቆላ ክሮፕስተር በሚል ሶፍትዌር ጋር የቡና መቁያ ማሽኑን ታገናኝና ለዛ ቡና ደግሞ ምን አይነት አቆላል እሳቱ ምን ያህል መሆን አለበት፣ መጀመሪያ ላይ እሳቱ መብዛት አለበት ማነስ አለበት፣ መሀል ላይ መብዛት ማነስ አለበት። ቢኮዝ ቡና ሲቆላ እኩል እየበሰለ መሄድ አለበት። ውስጡ በስሎ ውጭው ላይ በስል ይችላል። እንደዚህ አይነት ነገሮችን ለማስቀረት ያን ሶፍትዌር ተከትለ የመቁያ ማሽኑን መጠን በመጨመርና በመቀነስ የምትቆላበት ቴክኒክ ነው። ይሄ ክሮፕስተር ራሱ የጀርመኖች ቴክኖሎጂ ነው። እሱን ሶፍትዌር ይሸጡታል። እና መቁላት ራሱ በጣሙ ላይ ተጽዕኖ ስላለው ነው። እኛ ሀገር ሲቆላ ትራዲሽናሊ ነው የሚቆላው። በዘመናዊ መልኩ የሚቆላበትን ስናይ አንዳንዴ መቁላት ቡና ያበላሻል ኮምፕሊትሊ። ስትቆላው ደግሞ ውስጡ መግባት አለብህ። የውሃ መጠኑ ሞይስቸር ኮንቴንቱ ምን ያህል መሆን አለበት። ወተር አክቲቪቲው በቡና ፍሬዋ ውስጥ የሚንቀሳቀሰው የውሃ መጠን እንኳ ለመቁላት ከዴንሲቲው ጋር ተያይዞ የራሱ ቴክኒክ አለው። ስትቆላ የምትጠቀም ቡናው እንደዚህ አይነት ከሆነ እንደዚህ ማድረግ አለብህ የሚል ማለት ነው። ይሄ በጣም የሚገርም ነገር ነው። እንግዲህ ምናልባት እንዴት መቼ እንደርስበታለን፣ እንዴት ወደዚህ ለመድረስ ምን እየተሰራ ነው የሚባለው ነገር መቼም በእናንተ ደረጃ ይህንን ለማስተዋወቅ ወይም ደግሞ አርሶ አደሩን ለመደገፍ እያደረጋችሁት ያለው ነገር ካለ በራሱ ማስተዋወቁ ማለት ይህን አይነት ቴክኖሎጂ መጥቷል እንደተባለው የቁሌት መጠኑ በልምደኛ ሴቶች የእሷ ቡና አይገኝም የሚባሉ ሴቶች አሉን፣ እናቶች አሉን። ግን አሁን ይህንን ነገር እንዴት እንለምደዋለን? መቼም ሩቅ ይሆንብኛልና። ሩቅ አይሆንብህም። አሁንም ስልጠና እየተሰጠ ነው እኮ የቡና ቅምሻ ስልጠና ይሰጣል። የሌላ እህል ቅምሻ ስልጠና የሚባል ነገር የለም። የዋይን ካለ ነው ጋስትሮኖሚክ ፕሮዳክት ከሚባሉት መካከል ስለሆነ እና ቡናን ቀማሾች ይሰለጥናሉ። ባይን ቡናውን ከመለየት ጀምሮ ተቆልቶ ተፈጭቶ ሴንሰሪ አናሊሲስ ይሰጡታል። ከዛ በኋላ ይሄ ቡና ችግር አለበት፣ ዲፌክት አለው፣ ወይም የተበላሸ ነው ወይ ያልበሰለ ነው አይነት ብለው ክላሲፋይ ያደርጉታል። በዛ መሰረት ከ100 ማርክ ይሰጣል። ቡና ስትሸጥ ደረጃ 1 2 3 የሚያስብለው ባይና አይተህም የምትሰጠው ማርክ አለ። ቆጥረህ ፍሬዎቹን ቆልተህ ፈጭተህ ቀምሰህ የምትሰጠው ማርክም አለ። እነሱ ናቸው የቡናን ጥራት እንዲለይ የሚያደርጉት። ቡና እኮ እንደሌላው እህል አይደለም እኮ። ደረጃ 1 ቡና እና ደረጃ 5 ቡናን ለማያውቅ ሰው ባይን ብታሳየው ባይን ላይ ለያቸው ይችላል። ግን ደረጃ 1 ቡና የደረጃ 5 እጥፍ ዋጋ ነው የሚሸጠው። በምንም አይነት የደረጃ ልዩነት ያሉ እህሎች በጥፍ ዋጋ የሚሸጥ ደረጃ ኖሯቸው አያውቅም። በስንዴ መካከል በሰሊጥ መካከል ምናምን በጣም የወደቀው ደረጃና በጣም ከፍ ያለው ብትል የ10 ከመቶ የ20 ከመቶ ዋጋ ልዩነት ካላቸው ብዙ ነው። በጣም እንትን አይልም። መጣበታለሁ። በተለይ ከቅምሻ ጋር ያነሱት ምናልባት ለአድማጮቻችን የሚያጋሩልኝ ትንሽ የገረሙኝ ነገሮች አሉ። ይህንን ነገር ለመስራት ፕሮግራም ሳገላበጥ ያገኘኋቸው መረጃዎች ቅድም ይሄ የቡና በራሱ በአረቢካም
እንደገና ደግሞ በኢትዮጵያም እንደተባለው በይርጋ ጨፌ፣ በሐረር፣ በወለጋ ወዘተ ተብሎ በመንደርም መከፋፈል ተጀምሯል አሉና ይህንን ነገር ገዢዎቻችን ለይተው ያውቁታል። ለምሳሌ የዚህ መንደር የዚህ ብለው እየጠየቁ ነው። እስቲ እንዴት ብለው እስቲ እየጠየቁን ነው። እንዴት ቡና ሲገዙ በተለይ ስፔሻሊቲ ደረጃ 1 ቡና ሆኖ ስፔሻሊቲ ቡና በውድ የሚገዙ ድርጅቶች ቀጥታ የቦታውን ስም ነው የሚጠሩልን። የጨልጨል ቡና ይሉሃል። ጌዲዮ ሄደው ባንኮ ዳዳቶ፣ ባንኮ ጎቲቲ፣ ወርቃ፣ ቆንጋ የሚባሉ ቦታዎች አሉ። ጨልጨል፣ ኡራጋ ብዙ ናቸው። በንሳ፣ የአንደራቻ ምናምን እየተባሉ ቡናዎች በአይነት ይጠራሉ። ስለዚህ ያንዳንዱ ኢዲዶ ይልሃል። ኢዲዶ ከይርጋ ጨፌ 10 ኪሎ ሜትር ወጣ ብለህ ትንሽ ከፍታ ቦታ ያላት መንደር ነች። አይ ዶንት ኖ 30-40 ይጠቅሳሉ። ኤግዛክትሊ እሱን ቦታ ጠቅሰው ከዚህ ቦታ የመጣ ቡና ነው የሚሉት። ያ ቦታ ከፍታው ቡና ላይ አሁን ለምሳሌ ትልቁ ፋክተር የሚባለው ከባህር ጠለል በላይ ያለው ከፍታ ነው። ወደ አጠቃላይ ነው። ወደ ደጋ በወጣው ቁጥር የቡናው ኳሊቲ ይጨምራል። ወደ ቆላ በወረደ ቁጥር የቡናው ጥራት ይቀንሳል ተብሎ ነው አስዩ የሚደረገው። ስለዚህ በዚህ ደረጃ ያውቁታል፣ በትክክል ያውቁታል። በዚህ መሰረት ነው ይሄንን አሁን እንደ ሀገርም እኛ እንደ ማህበርም ብዙ መስራት ያለብን እነዚህ ነገሮች እየበዙ እንዲሄዱና የኢትዮጵያ ቡና ሲሸጥ ሲዳሞ እንዲባል አይደለም። ሲዳሞ ውስጥ ምናልባት 100 ቦታዎች እንዲጠሩ ነው። ጅማ ከተባለ 100 ቦታዎች 150 ቦታዎች እንዲጠሩ ነው መፈለግ ያለብን። የሐረር ቡና የነቀምት ቡና አሁን ከሐረር ጋር ከሲዳሞ ጋር የሆነ የሚያመሳስላቸውም የሚያለያያቸውም ነገሮች አሉ። ኦኬ ነቀምት ሄደን የነቀምት ቡና የወለጋ ቡና ማለት ነው ካንፊሎ እስከ ደምቢዶሎ እንትኖችን ማወቅ አለብን። የቦታ ስሞችን በዛ መሰረት መሸጥ አለብን። ያኔ የተሻለ ዋጋ እናገኛለን። ኢቭን ባለው የቡና መጠን ባመረትነው መጠን እንኳን የተሻለ ዋጋ ማግኘት እንችላለን። እንኳን ቅድም ያንተ ጥናት ጽሁፍ አርቲክል ላይ ባቀረበችው ያንተ ልጅ ያልተጠቀምነው ብዙ ፐርሰንት ነው። እኔ ከአንድ 3-4 ዓመት በፊት የወጣ ጥናት ላይ ኦልሞስት 27% ብቻ ነው የኢትዮጵያ ቡና ማብቀል ያለብንን ያበቀል ነው ሚል አለ። 27% ብቻ ነው። የእሷ ትንሽ ቁጥሩ ብዙ ነው እና ልል የፈለግኩት ገና ተጨማሪ መሬትን ማምረት እንችላለን። ያሉት መሬቶችንም ስፔሻሊቲ ብለን ቦታዎች፣ መንደሮች በመጥራት መሸጥ እንችላለን። ምን አስታወሰኝ አሁን እርሶ ይህን ነገር ሲናገሩ በአንድ ወቅት ግብፅን በተደጋጋሚ መጎብኘት እድል ነበረኝና የግብፅ ነዋሪ የአባይን ኢትዮጵያ ውስጥ ያለውን ቴሪቶሪ ትሪቢዩተሪ ምንድነው ገባር ትናንሽ ወንዝ ሳይቀር ያውቃል። እሱ ነው እንደሚደንቅ አሉኝና ማነው አሌክሳንድሪያ የምትባል ቦታ ወሰዱኝና አንድ ላይብራሪ ውስጥ ገብቼ ሳይ እዛ ያሉ የወተር ቴክኖሎጂ ላይ ወተር ኢንጂነሪንግ ላይ የሚያጠኑ ምርምር የሚያደርጉ ወጣቶች ናቸው፣ በጣም ህጻናቶች ናቸው። ከዛ በኋላ እስቲ ኤክስፕሌን አድርጉለት ሲባል ቢሻሉ አባይ ብለው ብቻ አይደለም ገባር ነው የሚልህ በዛ ወንዝ ላይ ያለውን የውሃ ለአባይ የሚያደርገውን አስተዋጽኦ በሲዝን ከፋፍለው ያውቁታል። እና እንደዚህ ባለ ኢንትረስቶች ደግሞ እንግዲህ ቡና ላይ ስንመጣ ደግሞ የትኛው መንደር እኔ እንደው አሁን እዚህ አንድ ባልደረባለች በኋላ ስወጣ አነሳባታለሁ ሲዳሞ ታውቃለች ብዬ አውቃለሁና እነዚህን ሰፈሮች እናውቃቸዋለን ወይ እንደው በዛ አካባቢ ሰዎች ያሉን ነገሮችና በዛ ውስጥ ያለውን ደግሞ ቦታዎቹን ማወቅ ብቻም አይደለም የቡና ጣዕምና ልኬቱን ምናወጣለት ነገር እንደሚታወቅበትና ይበልጥ ይሄንን ለማስተዋወቅ መሰራት ባለበት ነገር ላይ ነው እናንተ ማህበር የሚያደርገው ነገር ካለ ግረ መንገዱ ቢያነሱልኝ። እኛ እንደ ማህበር ስልጠናዎችም እንሰጣለን። አሁን ቅድም ያልኩት ላይ አሁን እነዚህ በመንደር ይሸጣሉ ያልናቸው ላይ የእውቀት ጥያቄ ውስጥ ነው የተገባው። የዛን ቦታ ከሌላ ቦታ ቡና ጋር ሁሉ እንዳትቀላቀል እውቀት ያስፈልጋል። ከቀላቀልከው ገዢ ያውቃል። ምናልባት የኛ ሀገር ቡና ጠጪ ግን ላያውቅ ይችል ይሆናል። ስለዚህ ቱ ዛት ኤክስተንት እውቀትን የመጨመር ስልጠና እንሰጣለን። አሁን እኛ የቡና የቅምሻም ስልጠና፣ የፕሮሰሲንግም ስልጠና፣ ይሄ ፖስት ሃርቨስትም ፕሪ ሃርቨስትም አግሮኖሚውም ላይ ስልጠናዎች እንሰጣለን። እኛም እንደ ማህበር ለአባሎቻችን ማለት ነው። እነዚህ ቡናና ሻይም ይሰጣል ስልጠና፣ ሌሎችም ስልጠና የሚሰጡ አሉ። በሱ በጣም መበርታት አለብን። ማሰልጠን ብቻ አይደለም፣ ጥናታዊ ጽሁፎችን ማዘጋጀት አለብን። የቡናዎች ፕሮፋይል ገና በመንደር አልተዘጋጀም።
አሁን በምለው ይሄ እነዚህ የመንደር ቡናዎች እኮ ብዙ ገዢ ያላቸው ማለት አይደለም። የስፔሻሊቲ ቡና ገበያ በዓለም ደረጃ እንዳለ ሙሉ ነው ማለት አይደለም። 10% ይባል ነበረ። በእኔ ግምት አሁን 20-30% እየደረሰ ይመስለኛል። ቢኮዝ የተጠቃሚው ቁጥር ወደዚህኛው ወደ ስፔሻሊቲ ቡና እያዘነበለ ስለሆነ ይሄ የዋጋው መጨመር የሚፈጥረው ተጽዕኖ እንደተጠበቀ ሆኖ ማለት ነው። እኛ ስልጠናዎች እንሰጣለን። ሌላው ደግሞ በዓለም አቀፉ ገበያ የኢትዮጵያን ቡና ኦልሞስት በብቸኝነት የምናስተዋውቀው እኛ ነን። በዓለም አቀፍ ገበያ ላይ የተለያዩ ኤግዚቢሽኖች ላይ፣ ኮንፈረንሶች ላይ በመሳተፍ የኢትዮጵያ ቡና ይሄ ነው እንዲቀምሱ እናደርጋለን፣ እንዲያውቁ እናደርጋለን። ይቻልን ያህል ቡና ሻይም እዚህ ላይ አብረን በመተባበር ነው የምንሰራውና ዓለም አቀፍ ገበያ ላይ በማስተዋወቁ ላይ ጥሩ እየሰራ ነው ብዬ አስባለሁ። በጣም ጥሩ። ከቡናና ሻይ ባለስልጣናት ጋር የስራ ኃላፊዎቹ ሲመጡ ብዙ የምናነሳቸው ነገሮች አሉ። ወደዚህ ለመስጣት እንደ መንግስት በፓኬጅ በእቅድና ከፖሊሲ ማኳያ የሚመለሱ ነገሮችን እነሱ ያብራሩት የተሻለ ነው። እንደው ከቅምሻን ካነሱልኝ አይቀር አሁን በየጊዜ ቅምሻ ውድድር ይደረጋል ይባላል። ቅድም ጠቀስ አድርገነዋል። 1800 ቀረቡ፣ ይሄን ያህል ቀረቡ ተብሎ እዛ ላይ ደግሞ እስከ $67 ከተሳሳትኩ ያደርጉኛል፣ ወይም ከዛም በላይ ወይም ከዛ በታችም ከሆነ ተሸጠ የሚባል ነገር እንሰማለን። ምን ማለት ነው ይሄ? እንዴት ነው እሱ? ይህን አይነት ነገር ራሱ ቅምሻው ሰው ነው የሚቀምሰው ወይስ የተለየ መቅመሻ ደግሞ ልክ ያው የፈረደበት ላፕቶፕ እሱንም ጋር ደርሷል? መድረስ ደርሷል። እሱ ጋም ቅምሻውንም ያ የቡና ሴንሰሪ ማሽን ጃፓኖች የሰሩት አለ። እሺ፣ ይሄኛው ግን በሱ በማሽኑ አይደለም የሚመረመረው። እሺ፣ የቡና ቅምሻ ውድድር የትም ሀገር ውስጥ አለ በሰፊው። እኛ ሀገርም ተጠናክሮ ያልቀጠለ የቅምሻ ውድድሮች ሁሌ በየጊዜው ቢኖሩ ምንላቸው ናቸው። ይሄን አሁን ያነሳው ግን የካፕ ኦፍ ኤክሰለንስ ውድድር ነው። የካፕ ኦፍ ኤክሰለንስ በ2020 ነው የጀመርነው። የመጀመሪያው ላይ ነው 1825 ይመስለኛል ቁጥሩን ካልተሳሳትኩ ተወዳዳሪ ገበሬዎች ቀርበው ከፍተኛ የውጭ ምንዛሪ ለአሸናፊ ገበሬዎች የተገኘበት ነበር። ያኔ አንደኛው ላይ ሁለተኛው ላይ ያሸነፉ ገበሬዎች የቡና አቅራቢዎች አሁን በዓለም አቀፍ ገበያ በጣም በውድ የሚሸጡ ትልልቅ ነጋዴዎች ሆነዋል። ስለዚህ የውድድሩም ዓላማ የቡና ጥራትን ገበሬዎች አውቀው እንዲያሻሽሉት ለማድረግ የተደረገ ጥረት ነው። ውድድሩ አሊያንስ ፎር ኮፊ ኤክሰለንስ የሚባል አሜሪካን ሀገር ያለ አወዳዳሪ ድርጅት ነው የሚያካሂደው። እሱ ድርጅት ደግሞ ክሬዲብል ነው፣ ታማኝ ነው። በዓለም አቀፍ ደረጃ ቡናን የሚገዙ እሱም ያወዳድረው ውድድር ጥርት ያለ ምንም ሉፖል የሌለው ምንም ቀዳዳ የሌለው ለማጭበርበር ክፍት ያልሆነ ስለሆነ በሚል ስለሚያምኑት አወዳድሮ ቤስት የሆነውን ሲያመጣ በጣም በውድ ዋጋ ይሸጣል። እነዛ ለሃይ ኤንድ ለሆኑ በጣም የተለዩ ካፌዎች የተለዩ ቡና ሮስት የሚያደርጉ ናቸው የሚገዙት። ሲገዙም እኮ ብዙ እንዳይመስል 30 ኪሎ ሊሆን ይችላል፣ 50 ኪሎ ተከፋፍለው ነው የሚገዙት። ኢቨን ሲሸጥም እነዛ አሸናፊዎች የሚሸጥ ከ5 ኬሻ ማክሲመም ቢደርስ 20 ኬሻ ነው የሚሸጡት። ስለዚህ ያ ውድድር ቡናን እንደ ጣዕም እኔ ዋይን ጋር ማወዳደር ነው ቡናን የተሻለው ዘዴ። ሁሌም ዋይን በጣዕሙ ነው የምትለየው። ዋይንን አሁን ሰው አውቆታል። ቡና የዋይንን ያህል በጣዕምና በኦሪጂን የመለየት ነገር ገና ነው። የፈረንሳይ ዋይን ይባላል፣ የጣሊያን ዋይን፣ የደቡብ አፍሪካ የካሊፎርኒያ ዋይን ይባላል። ልክ እንደዚህ ቡና ሲጠራ ኢትዮጵያ ውስጥ ነው የሚጠራው በአብዛኛው አሉ። የኢንዶኔዥያም የነ ጃማይካ የተለያዩ የኮሎምቢያ ቡና ይባላል። ስለዚህ በፍሌቨሩ ቅድም ባልናቸው ፋክተሮች ምክንያት ጣዕሙ የሚለይበት ዘዴ ነው። እጅግ የሚገርም ነገር ነው። አሁን ይሄ ከዚህ ከፋይዳው ጋራ ይህን ያህል ነገር ተጠቅመንበት ከሆነ በጣም መበረታታት ነው ያለበት። ግን ቅድም ያለ ከነሱት ከዚህ ከውድድር ጋራ ይሄ ሰው በጣም ታማኝ ነው አሉ። አሁን እሱ ያወዳደረው በሰዎች ነው። እሷን አልመለሱልኝም። በሰዎች ነው፣ ሰዎች ናቸው። በሰዎች ነው። ግን ሰዎችን ስታስቀምስና ስታወዳድር ግን ሲስተምህ ዝግ መሆን አለበት። የአንድ ሰው ተጽዕኖ የትም አይደርስም። ተስማምተውም አያመጡት። ኮድ ተሰጥቶት ኦዲተር አለው። ኢንተርናሽናል ኦዲተር ነው የሚቀመጠው። ኮድ የሚሰጠው ኦዲተሩ ነው። ቀማሾች እሱን ኮድ አያውቁትም። የእኛ ሀገር ቀማሾች አሁን የሲዳሞን ቡና፣ የሐረርን ቡና፣ የጅማን ቡና ይለያሉ እያልን እንኳ ብንመጣ ሁሉም ቀማሾች አቨሬጅ ስለሚወጣለት እሱንም ማዛባት አይቻልም። ኢቨን መጀመሪያ ከመቅመሳቸው በፊት
ዋናው ሄድ ጃጅ የሚባለው ከአሜሪካ ይመጣ የነበረው ያኔ የሚያወዳድረው ያልተቀራረበ የቅምሻ ውጤት የሚሰጡትን እንኳ ያስወጣቸዋል። 50-60 ተወዳዳሪ ተወዳድሮ 14-15 ቀማሽ ነው እዛ ላይ ተፈትነው የሚያልፈው። ኢቭን በእያንዳንዱ ቅምሻ ላይ ከኖርሙ ሲወጣ እሱ እንዲቀነስ ነው የሚደረገው። የተቀራረበ ማርክ ያገኙት አቨሬጅ እንዲደረግ ነው። ስለዚህ ሲስተሙ ፐርፌክት ነው እና ምንም ቀዳዳ የለውም። ስለዚህ አሁን በራሱ ኢንሴንቲቭ ይሄ ማትጊያ ይመስለኛል ይሄ ነገር ውድድር ተደርጎ የእንትና እና በጣም በጣም ጥሩ አንደኛ ወጣ $67 ሚሊዮን $64 ፓውንድ ለንደን ላይ የተሸጠው በአንድ ስኒ ቡና ማለት ነው። ከዛ በኋላ እኮ የኛ $400 በፓውንድ ተሽጧል። ፓውንድ ማለት ከግማሽ ኪሎ ያነሰ ቡና ማለት ነው። እሱን ምታው $400 በፓውንድ ተሽጧል። እነሱ ማለት ጥቂት ቡና ነው። ይሄን ቡና የሚፈልጉ ጥቂት ሰዎች አሉ፣ በከፍተኛ የሀብት ሌቭል ያሉ፣ በተመረጠ ሁኔታ የሚጠጣ ምናልባት አዘኸው እኮ ከአንድ ሀገር ተሳፍረው ሄደህ የምትቀምሰው ቡና ሁሉ ሊሆን ይችላል። ግን አሁን ቅድም ያልኩት ማትጊያው ቢያንስ በአስተሳሰብ ደረጃ ገበሬው ጋር ደርሷል ወይ? ደርሶ ለውጥ አምጥቷል ብለን ነው የምናምነው። አሰስመንት መካሄድ አለበት። ኢምፓክቱ ከ2002 በኋላ 3 ነው መሰለኝ ያካሄድ ነው። ኢምፓክቱ አሰስ መደረግ አለበት። ብራዚል ላይ አሰስመንት ተካሂዷል። ብራዚል ላለፉት ከ1999 ጀምሮ ነው እስካሁን ድረስ እያካሄደ ያለችው እና 6-7 ዓመት በፊት አሰስመንት ተካሂዷል። ምን ያህል ኢምፓክት ነበረው ይሄ የካፕ ኦፍ ኤክሰለንስ ውድድር ተብሎ የሚገርም ኢንቢሊየንስ የሚያወጣ ኢምፓክት ነበረው። እንግዲህ እስቲ ምናልባት አሁን ብዙም የማይነገርለት ያው ብዙ ተዘምሮለታል። በእርግጥ ቡና የኢኮኖሚ ዋልታ ነው፣ የገቢ ምንጫችን ነው ተብሎ ሕፃን ሆነን ጀምሮ ያዳመጥ ነው የመጣ ነገር ነው። እኔ ከቡናም ሌላ ኤክስፖርት የሚደረግ ነገር ያለም አይመስለኝም ነበር። ትንሽ ቆዳና ሬጡ የሚባል ነገር ነው ትንሽ ሆነን እየተማርን የመጣ ነውና ምናልባት ሙዚቃ ፋታ ወስደን በሚቀጥለው ጊዜ ከዛ በኋላ ከዚህ ጋር የሚነሱ ሌሎች ነገሮች በተለይ ደግሞ ተጠቃሚነትን ሀገራዊ ተጠቃሚነት በሚመነዘረው ወረት ብቻ አይደለም፣ ገንዘብ ብቻ አይደለም። እሱ አንድ ነገር ነው፣ ዋናው ነገር ሊሆን ይችላል። ነገር ግን እሳቤው ይሄ ነገር መጥቷል። ቡናን አሁን ቅድም ያሉኝ ነገር በጣም የሚገርም ነገር ነው። እኔ እስከማውቀው ድረስ የአርሶ አደሩ ምርት ሲሰበሰብ፣ ለምሳሌ አሁን ቅቤ ሲሰበሰብ አርሶ አደሩ ከቤቱ ይዞ መጣ በኩባያ ነው። ከፍ ካለ ገዢው ትልቅ ጀሪካን ይዞ መጥቶ ሁሉም ያንን ቅቤ እዛ ጀሪካን ውስጥ ወስዶ አንድ ጀሪካን የሚሞላው ቅቤ ምናልባትም የ100 ላሞች ሊሆን ይችላል። አሁን በዚህ እሳቤና ስሌት የዛ የአንዱ ላም ወይም ደግሞ የአንዱ ሰፈር ሳር እና ውሃ ጥሩ ቅቤ የሚሰጣለን የሚባል ደረጃ ላይ እንደርስ ነው ማለት ነውና ቡናውም እንደዛ እንዳይሆን አሁን ተለውጧል የምለው እኔ አመራረታችን ብቻ ሳይሆን አሰባሰባችን እና በቀላቀሉ ላይ ያለውን ነገር እንዴት እንለየዋለን የሚባለው ነገር በኋላ እንመጣበታለን። ግን የሚገርም አጋጣሚ ነው። አዶን አቋርጬ ከሆነ የሚገርም ግጥምጥሞሽ ያለበት የቅቤ ስቶሪ ነው ያመጣው። ቡና ተመሳሳይ ነው። ምክንያቱም ግማሽ ሄክታር በታች ያላቸው ገበሬዎች ናቸው። የአንድ ምናልባት አንድ ኮንቴነር ለመሙላት 60-70 የገበሬ ቡና ነው የሚሰበሰበው። ስለዚህ የየትኛው መሬት ነው ልንል ነው የሚል ጥያቄ ያስነሳል። እሱን በደንብ ኦርጋናይዝድ የሆነ ጥናት ተጠንቶ የነዚህ መሬቶች እዚህ ጋር ይሸጥ ባንድ እሱ አሁን ይሄ በእንትን ቅቤ የሚሰበሰብበት ቦታ ማለት ለቡና የማጠቢያ ስቴሽን ወይም የደረቅ ቡና መፈልፈያ ቦታ ማለት ነው። ስለዚህ እዛ ማጠቢያ ላይ የሚመጡ ገበሬዎች ከነዚህ መሬቶች እንትን ማለት መጥቀስ ይቻላል። አሁን ደግሞ በዩዲአር የአውሮፓ ህብረት እንትን ባመጣው ትሬሰብል መሆን አለበት ከየትኛው ማሳ ያውም የገበሬው ስም ተጠቅሶ የጂኦሎኬሽኑን ተጠቅሶ መምጣት አለበት እያሉ ስለሆነ ያልከው ነገር እንትን በጣም ጠቃሚ መረጃ ነው ያመጣው። ምናልባት በሙዚቃ ፋታ እናርግና እንምጣና ያነሱት የዚህ ከዲፎሬስትሬሽን ፍሪ ፕሮዲዩስ ሬጉሌሽን የሚባለው ነገር የሱንም ተጽዕኖ ጠቆም አድርገውታልና በስፋት እናነሳዋለን። ሙዚቃ ፋታ ነው። ቴክኒሻናችን ሙዚቃ ልጋብዛችሁ እያለን በጣም እናመሰግናለን። ቴክኒሻናችን ይፈላ ቡና የትኛው ቡና ነው የሚፈላል? አሁን ገና በመንደር ነው ወይስ
በጣም በሚገርም ምርጫ ነው የሚመጣው። ቴክኒሻናችን እንግዲህ እናቱ ግዛት ጋር የምንቀላወጠው ነገር ካገኘን እናስፈላለን። ከዚሁ ጋር ተነስቶ ቅድም የተነሳው ነገር አለ። እንደው ሌላም ነገር ትዝ አለኝ። አሁን ከጊዜ በኋላ የመጡ ቴስቶች ወይም ደግሞ ጣዕሞች መለየት ተጀምሯል። አሁን ስጋ ላይ በጣም መለየት የሚችሉ ብዙ ጊዜ ስጋ የሚወዱ ሰዎች መለየት ችለዋል። ያንን የለመዱትን ከለመዱ በኋላ ሌላውን ሄደው መብላት ይቸገራሉ። ለምሳሌ የሐረር ሰንጋ ያለ ምክንያት አይደለም። የሐረር ሰንጋ ስጋ በጣም ጣዕሙ የተለየ ሆነው ገበሬው እኔ ሐረርን በጣም አውቃለሁ። በጣም በብዙ ጊዜ ተመላለሽ አይቻለሁ እና ቆሜ መኪና የምነዳውን ነገር ቆሜ ገበሬው ለበሬው የሚያደርገውን እንክብካቤ አይቻለሁ። ልጆቹን አይንከባከብም። እንደዛ ይቅርታ ይደረግልኝና በተመሳሳይ ሁኔታ አሁን የሸዋ ላይ ጅሩ አካባቢ በጣም ትልቅ ዋጋ የሚጠራ ከብት መጣ። እንዴት ነው የቀለብከው ሲባል ጤፍ እያበላ ነው። እንደዛና እንግዲህ ይሄ ማለት ምንድን ነው? የገበያውንም ዋጋውንም በማስተዋል ነው፣ በመረዳት ነው። ስለዚህ እናንተ አሁን ይህንን የሚታወቀውን ነገር ጣዕሙ የዚህ አካባቢ ቡና በዚህ መልኩ ቢያያዝ እንዲህ ያለ ገበያ ዋጋል አሰባሰቡ ላይ ጥንቃቄ ቢደረግ እንዲህ ይደረጋል የሚባለውን ነገር ምን አድርጋችኋል የሚባለው ነገር ላይ መምጣት እፈልጋለሁ። ይህም ፕሮግራም የተከበራችሁና የተወደዳችሁ ፕሮግራማችንን ስፖንሰር ያደረገልን ናሰው ትሬዲንግ ነው። ቀደም ብዬ ወደ ጠቀስኩት ነገር ልመለስ። ምን አደረጋችሁ? ጥሩ ጥያቄ ነው። ምክንያቱም ይሄ ጥራትም ካሻሻል በቦታም ቡናዎች እንዲሸጡ ጥረት ከተደረገ ማምረቱ ላይ ከዛ በኋላ ገዢዎችን የማግኘት ስራ ነው የሚሰራው። አሁን የጥራት ማሻሻል ከካፕ ኦፍ ኤክሰለንስ ጀምሮ የጥራት ማሻሻልን እናመጣለን ብለን ያመጣ ነው። ካፕ ኦፍ ኤክሰለንስን ለመጀመሪያ ጊዜ ወደ ኢትዮጵያ ይሄ ማህበር ሲያመጣው ትልቁ ዓላማ ያደረገው የኛ ማህበር ነው ያመጣው። ለመጀመሪያ ጊዜ የተወሰኑ ገበሬዎችን ሀብታም ለማድረግ አይደለም። ከነዛ ገበሬዎች ተከትለው ሌላው ጥራት እያሻሻለ ለካ ጥራት ማሻሻል ገቢ ማስገኛ ይሆናል በሚል አብዛኛው ጥራት እንዲሻሻል ለማድረግ ነው። በመንግስትም ደረጃ ዘንድሮ እንዲያውም ነቀምት ላይ የተካሄደ ንቅናቄ ነበር። የጥራት ማሻሻያ እንደዚህ ከመንግስትም ከግሉም ከማህበራትም የሚደረጉ የጥራት ማሻሻያ ስራዎች በትክክል ይከፍሉናል። አንዱ በግንዛቤው በየመንደሩ ሊገባ የሚችልበት አንዱ አጋጣሚ ይሄ ነው። አርሶ አደር ወይም ደግሞ አብዛኛዎቻችን ቲዮሪ ከሚነገረን ፎርሙላው ከሚቀመጥልን በተግባር ለውጡን ስናየው ይገባናል። አንድ ጥሩ ቡና ይርጋ ጨፌ ብለን እነዛ ቅድም የጠቀሷቸው መንደር አንደኛው ገበሬ ሲል ፉክክሩ እዛ ላይ ይቀጥላልና እሱ ላይ የሰራችሁት ስራ ካለ በዚህ አጋጣሚ እንደ ፕሮግራማችንም ክብር ይገባችኋል ብለን እውቅና ልንሰጣችሁ እንፈልጋለን። እናመሰግናለን። ሁሌም ጥራት ለማሻሻል እንትኑ በግለሰብ ደረጃ ብዙዎቹ ሰርተውታል። ለምሳሌ ናቹራል ቡና ይሄ የተፈጥሮ በደረቅ በፀሐይ የደረቀው ቡና የሚባለው እኮ ስፔሻሊቲ ቡና ሆኖ አያውቅም። በደረጃ አንድ ታስቦ አይታወቅም ነበር። ኤስኤ በሀገርሽ የሚባል ድርጅት ነው ከአንድ 20 ምናምን ዓመት በፊት አሜሪካ ቡናውን ልኮ ደረቅ ቡና እንደ ደረጃ አንድ ቡና የተቆጠረው። በግለሰብ ደረጃ የኢትዮጵያን ቡና ለማሻሻል ጥረት ያደረጉ ማአት ኮመርሻል ፋርመሮችም ማጥቢያ ስቴሽን ያላቸው ነበሩ። ይሄ ግን መስፋት አለበት። የካፕ ኦፍ ኤክሰለንስ ሮልም ሌሎችም ከገበሬ ደረጃ እንዲሰማ ነው። አድማጫለኝ ያለኝ ነው ቴክኒሻናችን እንደውም ብዙ ጊዜ አቆይተናቸዋል። እስቲ አሎ አድማጫችን ተናጥልኝ በወጣ ይተካ ብለን መጣን። ቡናው ተከፍሏል ስላሉኝ ነው። አዎ ተከፍሏል። እሺ እናመሰግናለን። አድማጭ ያ ኢትዮጵያውን ቡና ነው ፈለገው። ቶሞካ ኢትዮጵያ አፍሪካ ኢትዮጵያ ኮፊ ኦፍ ብራንድ ኢትዮጵያ ከፋ ስለሆነ አንዳንድ እንግዳ የምጠይቀው የኛ አረቢካ ሲባል ይሄ ከፋ የቡና መገኛ እየተባለ ከብራንዲንግም አንፃር እንዴት ነው ዓለም ላይ ዶሚኔት ብናደርገው? እቺ አረቢካ የተባለችው የኛ ቡና ተቀይራ ነው ወይስ ከፋው ኮፊ የሚባለው ተቀይሮ ነው? ብራንዲንግም ራሱ ትልቁ ኮስት ነውና እኔ እንግዲህ ቡና ወዳጅ ነኝ። ሲጀመርም አሁን የምጠይቀው እየጨመረች ነው፣ በጣም እየጨመረች ነውና ሲጨምር ብቻ አይደለም አንዳንዴ ከቫልዩ አንፃር እንግዲህ መቀነስ ነው። ምንም ማድረግ አይቻልም። ወደ ረከሰው ሻዩም ደግሞ ሻይ ቅጠሉ ማገር ሆኖ እኮ እሱም እየጨመረ ነው። ቡናና ሻይ ሲመጣ ይመልሰዋልና እንግዲህ እውነት ምርቱ ስላነሳ አይመስላችሁም ወይ? አቅርቦቱ ስለሌለ ብቻ ሳይሆን በዚህ ዓመት ውስጥ ነውና
እንግዲህ የጥራት ሴንተር ሲባልም ሰማለሁ እዚህ አዲስ አበባ ላይ የመጣው ይሄንስ የጥራቱን አንጻር እየቀመሰ ይልካል ወይ? ገለልተኛ የሚባል አካል አለ ወይ? በዚህ ደረጃ ላይ እንዴት ነው የእናንተ ማንዴት? ሁለተኛ እንደው ጋሽታም የሚባሉ ሳሚ ታውቃቸው እንደ ዋናው መተንፈስ አሜሪካ መርካቶ የሚባል ገበያ ነበራቸው እና ላይ ቡናዋን ብቻ ሳይሆን ሲሸጥ የኢትዮጵያ ካልቸሩን አበሻ ቀሚሱ፣ ፈንዲሻው ምናምን እሱ ሁሉ ነው የሚሸጠውና እንደ ኢትዮጵያ ብራንዲንጋችን እዛ ድረስ እንደዚህ ያስተዋወቅ ነው ቡና አሁን እኛ ግን ላይ ያልተጠቀምንበት ምክንያት ነው። እውነት ጥራቱ ብቻ አይደለም እኔ የሚታየኝ አቅርቦቱን እየሳሳበት ሁኔታ ስላለ ፕሮዳክቲቪቲ ሲጨምር እኮ ይቀንሳል። ይሄን እንዴት እያየሁት ነው? አመሰግናለሁ። እጅግ አድርገን እናመሰግናለን። የዘወትር አድማጫችን ምናልባት የቡና ስያሜውን አረቢካ ሊባል የተባለው አቶ ግዛት ያግዙኛል። አንድ ምሁር ስማቸው ለጊዜው ተዘነጋኝ በተሳሳተ ሁኔታ የመን ውስጥ ከዛ በኋላ ቡናን በእርግጥ ለመጠጣት ካደረጉት አካባቢ አንዱ የመን ናት። ነገር ግን የመን ላይ ወስደው አረቢካ ስላሉት እንደሆነና ነገር ግን ይህንን ስሟ እንደተመለሰላት ነው የማውቀውና ያግዙኝ እስቲ። አረቢካ የሚለው ቡና የቡና ስም ትክክል ነው ብለን አናምንም። እኛም ቡና ከኢትዮጵያ መገኘቷን እኛ ብቻ አይደለንም። አብዛኛው ጥናታዊ ጽሑፍ ላይ ብታይ ኢትዮጵያ ይሄ ሁሉም በስምምነት ቡና ከኢትዮጵያ ነው የመጣ የሚለው ስምምነት አለ። የመን አይደለም። ምናልባት አንዳንዴ ስናስበው የመንም የኢትዮጵያ አካል ስለነበረች ከብዙ ዓመታት በፊት የዛ ነጸብራቂ ሆን ከሚል በስተቀር ከኢትዮጵያ ተነስቶ የመን ሄደ፣ ከየመን ኢንዶኔዥያ ምናምን እያለ እስከ ብራዚል የቀጠለበት ሁኔታ ነው ያለው። ስለዚህ በኦሪጂን ደረጃ ካለን አረቢካ የሚለው ሚስኖመር ነው፣ ትክክለኛ ስምም አይደለም፣ መቀየር አለበት። በዘመቻ መልክ መነሳት ያለብን ስም ይመስለኛል። ኢትዮፒካ እንበለው፣ አቢሲኒካ እንበለው፣ ኦር የሆነ ነገር እንበለው፣ ስም ሰጥተን ተስማምተን ፕሮፓጌት ማድረግ ያለብን ይመስለኛል። ለጠያቂያችን መልስ ለመስጠት ግን ብራንዲንግ ላይ አልሰራንም። እኔ አሁን ከፋ ምናምን የሚለው ብቻ አይደለም፣ ሁሉም ብራንዲንግ ይፈልጋሉ። ቡናዎቹን በየግላቸው ነው ማስታወቅ ያለብን። ቅድም ያልነውን የከፋ ቡና፣ የጅማ ቡና፣ የይርጋ ጨፌ ቡና በሚል አይደለም መሄድ ያለብን በጥቃቅኖቹ። አሁን እኮ ኦልሞስት 1920 ምናምን አይነት ቡና ነው እኮ የምንሸጠው። ከሱ እየወጣን ነው። ቅድም የዘረዘርኳቸው አንዳንድ በመንደር ስሞች በቀበሌ ስሞች የሚጠሩ ወደ እሱ ነው መሄድ ያለብን። ብራንዲንግ ስንል ቅድም ካለባበስ ጋር ምናምን የብራንዲንጉ አካል ነው የሚሆነው። እኛ አሁን ለምሳሌ በዓለም አቀፍ ደረጃ ሁሌም አሜሪካ የስፔሻሊቲ ኮፊ አሶሴሽን አለ፣ የጃፓን ስፔሻሊ ኮፊ አሶሴሽን ኦፍ ጃፓን አለ፣ የአውሮፓ አለ ወርልድ ኦፍ ኮፊ። የተለያዩ ቦታ ላይ ስንሄድ የአበሻ የቡና አፈላል ሰርሞኒ እናካሂዳለን። የአበሻ ልብስ ተለብሶ ስኒው፣ ረከቦቱ፣ ጀበናው ቀርቦ ማለት ነው። እንደሱ አይነት ነገሮች በደንብ ኦርጋናይዝድ በተቀናጀ መልኩ የኢትዮጵያን ቡና ብራንዲንግ ማሳየት አለብን። የኮሎምቢያዎች ዩዋን ቫልዴዝ የሚባል አለ። በቅሎ ላይ ወጥቶ ይሄ ሀት ኮፍያ አድርጎ እንትን ሚል እሱ ነው። አሜሪካ ውስጥ ሲታይ ጆንያው ምኑም የኮሎምቢያ ቡና ያ ገበሬ ነው ያለው ብራንዱ የሚያስተዋውቀው። እንደሱ አይነት እኛም የተወሰነ ሎጎም ኖሮን ስምም ኖሮን ስሙን ለምሳሌ አሁን አንድ በጃፓኖች የተሰራ አንድ ሎጎ ነበረ፣ ግን ከስሩ ጽፈን አሁን ሀረር ጅማ ምናምን የምንላቸውን ከስር ጽፈን ከዛ አልፈን ደግሞ ቅድም እንዳልናቸው በቀበሌ ደረጃ የሚሸጡም ከሆነ በዛ መልኩ መሸጥ አለብን። የብራንዲንጉን ስራ ገና ይቀረናል በሚለው ብንወስድ ጥሩ ነው ብዬ አስባለሁ። በጣም ጥሩ ነው። ቅድም ጠቀስ አድርገው ያነሱት ነገር አለ እና ከህግ ጋር የተያያዘው ይሄ ዲፎሬስቴሽን ፍሪ ፕሮዳክትስ ኦፍ ሬጉሌሽን የሚባለው ነገር እሱ ምናልባት በእኛ ሀገር የቡና ገበያ ወይም ደግሞ በዓለም አቀፍ ገበያ ላይ ያለንን ተሳትፎ ላይ ተጽዕኖ ያሳድር ይሆን? ከፍተኛ ተጽዕኖ አለው። ይሄ የአውሮፓ ነው። መጀመሪያ ምን ማለት ነው? ከዛም እስኪ ተጽዕኖ ነው ይግለጹልኝ። ይሄ የዩሮፒያን ዩኒየን ዲፎሬስቴሽን ፍሪ ፕሮዳክት ሬጉሌሽን የሚል ሬጉሌሽን ነው ያወጡት። መቼ ነው ተግባራዊ የሚደረገው? ከጃንዋሪ ከጥር 2025 ጀምሮ ካለፈው ጃንዋሪ ጀምሮ ነበር ተግባራዊ ሊደረግ የነበረው። ለአንድ ዓመት አራዝመውልን ነው አሁን የቀጠለው። እኛ ላይ ተጽዕኖ ያሳድራል ደግሞ ባለፈው ዓመት እንኳ ሽያጫችን ኦልሞስት ወደ 36 ከመቶ የኢትዮጵያ ቡና የሄደው አውሮፓ ነው። 36 ከመቶውን ሌላ እንትን ሚቲጌሽን ቴክኒክ እንኳ ብንከተል ልንሸጥ አንችልም። ስለዚህ 35 ብዙ ነው። 36% ቡና የግድ የአውሮፓን ገበያ እንፈልገዋለን። ስለዚህ ለዛ መዘጋጀት አለብን። ምንድን ነው ይሄ ሬጉሌሽን ለሚለው ደግሞ
ጫካ ተመንጥሮ ያልበቀለን ቡና ነው የምንገዛው ነው ያሉት። ለቡና ብቻ አይደለም 7 ሌሎች ሶያቢንም ይመለከተናል። እኛ ከስጋ ጋር የተያያዘም የሚመለከተን ነገር አለው። ግን እኔ የቡናውን ብቻ ልመልስ እና ጫካ ተመንጥሮ ያልበቀለ ቡናን ነው የምንገዛው። የጫካ ቡና ነው የምንገዛው ነው ማለት አይደለም። ጫካው መመንጠር የለበትም ነው። ሼድ ቡና ያለው በአብዛኛው ኢትዮጵያ ውስጥ፣ እሺ፣ ሌላው ሜዳ ላይ የሚበቅል ነው። ኮሎምቢያ የተወሰነ ሼድ አላቸው። ስለዚህ እነሱ የሚሉት ጫካው ተመንጥሮ ቡና ተተክሎ የበቀለ ከሆነ ያን ቡና አንገዛም ነው። እሱ ደግሞ ከመቼ ጀምሮ የተመነጠረ ሲባል ከ2020 ነው። ከ5 ዓመት በፊት የተነሳ የሳተላይት ኢሜጅ አለ። ያኔ ጫካ የነበረ አሁን ቡና የተተከለበት ቦታ ከሆነ አንገዛም ነው። በዚህ በኩል 100% የኢትዮጵያ ቡና ጫካ ተመንጥሮ የተተከለ ስለሌለ 100% እናሟላለን፣ ኮምፕላይ እናደርጋለን ለጥያቄያቸው። ግን ይሄን እናሟላለን በሚል አናልፈውም፣ ማስረጃ ቅርቡ ይሉናል። ስለዚህ የእያንዳንዱን ገበሬ ማሳ ጂኦሎኬት ማድረግ ያስፈልጋል። ይሄ ጂኦሎኬሽን የሚያሳይ በሞባይል አፓራትስ የተጫነ ይዘን የገበሬውን ስም የኮኦርዲኔቱን ከ4 ሄክታር በታች ከሆነ ኮኦርዲኔቱ መጻፍ አለበት። ስለዚህ ያ መረጃ ስንሰጣቸው ነው ቡናችን የሚገዙት። እዚህ ላይ ሁሉም የኮመርሻል ፋርመሮችም እነዚህ ኮኦፕሬቲቭ ዩኒየኖችም የተለያዩ ቡና ላኪዎች እየተሳተፉ ነው። እሱን ለመመዝገብ ጥረት እያደረጉ ነው። ብዙዎቹ ብዙ ሄደዋል፣ የጨረሱም አሉ፣ አንዳንዶች ጥቂቶች ግን ብዙ ይቀረናል። ቢኮዝ ኦልሞስት 5 ሚሊዮን ገበሬ ስላለን የ5 ሚሊዮን ገበሬን እንትን ማሳ መዝግቦ መያዝ እና ያን ማስተዳደር ራሱ ከባድ ስለሆነ ማለት ነው። ስለዚህ ኢዩዲአሩ በዚህ ነው የሚመለከተን። እስቲ ምናልባት ለአርሶ አደሩ ቅርብ የሆነው መንግስት ነው ብለን እንውሰድና የመንግስት ስራ ኃላፊዎች ሲመጡ ይህንን በተመለከተ በተለይ እንደዚህ ምዝገባውን ለማካሄድ አሁን በሌሎችም ነገሮች ላይ የባለቤትነት ሰርቲፊኬት ወይም ካርታ የሚባለው ነገር ዛሬ ለገበሬ ሁሉ የሚሰጥበት ነገር አለና በዛ ደረጃ በማወቅ በኩል የክልሎችም ተሳትፎ የመንግስትም እንቅስቃሴ ከነሱ እንደሚመለስ እንደ አንድ ነገር እናድርግና ምናልባት ቡናና ሻይም በሰፊው እየሰራበት ስለሆነ ምናልባት ያለበትን ደረጃ እነሱ ያብራሩታል ብዬ አስባለሁ። በትክክል እንደሚያብራሩት ባለቤትም ስለሆኑ እነሱ ያብራሩታል ብዬ ነው የሳምንት ያቆየሁት ያለሁትና ቅድም የኛ ድርጅት ነው እነዚህ ኤክሰለንሱንም ካፕ ኦፍ ኤክሰለንስ ብለው ያሉትን ቅምሻ የምንለውን ነገር በማስተዋወቅ ረገድ ብዙ ጥረት አድርጓል አሉ። ግንኙነታችሁ በምን ላይ የተመሰረተ ነው? እነዚህን ዓለም አቀፍ ተቋማት ለማግኘትም ወደዚህም የኢትዮጵያ ገበያንም በማጥናትም በማገዝም ረገድ የሚያደርጉትን ተሳትፎ በማመቻቸት ረገድ ግንኙነታችሁ እንዴት ነው የሚገለጸው? ከኛ ከአመሰራረቱ በ1961 ዓ.ም የተቋቋመ ማህበር ነው በኤክስፖርተሮች። ስለዚህ የኢትዮጵያ ቡና የተመረተን ወደ ውጭ ሲወጣ ከማስተዋወቅ ጀምሮ የተለያዩ የሌሎች ሀገሮችን ተሞክሮ ወደዚህ ለማምጣት ቅርብ የነበረው ይሄ ማህበር ነው። ካፕ ኦፍ ኤክሰለንስንም ጥራት የማሻሻያ ቢኮዝ ጥራት መሻሻል ከገዢዎች የሚጠይቁት ገዢዎች በተደጋጋሚ የሚያቀርቡት ጥያቄ ስለነበረ ጥራት ለማሻሻል አንዱ የካፕ ኦፍ ኤክሰለንስ አይነት ውድድሮች ጥራት ያሻሽላሉ ብለን ስለምንገምት ማለት ነው። በዛ መሰረት ነው። ሌላው ደግሞ ጥራቱ ማሻሻል ብቻ ሳይሆን የኢትዮጵያን ቡና ወስዶ ማስተዋወቅ ነው። ቡናችን እንደዚህ አይነት ነው፣ ይሄው ነው፣ ቅመሱት፣ ይህን ያህል ምርት አለ፣ ኤክስፖርተሮቹ እነዚህ ናቸው የሚል በተለያዩ ዓለም አቀፍ ኮንፈረንሶችና ኤግዚቢሽኖች መሳተፍ ነው። ተሳትፋላችሁ? በየዓመቱ አሜሪካ እንሳተፋለን፣ በየዓመቱ አውሮፓ እንሳተፋለን፣ በየዓመቱ ጃፓን እንሳተፋለን፣ ቻይና፣ ዱባይ እና የአፍሪካ ደግሞ የአፍሪካን ፋይን ኮፊ አሶሲዬሽን በእነሱ ሁሉ እንሳተፍ። እነዚህ ሁሉ መሳተፎች በኮንፈረንሱም በኤግዚቢሽኑም የኢትዮጵያን ቡና ኤክስፖርተሮቹ ይዘው ሄደው ናሙናቸውን ይዘው አስተዋውቀው ገዢዎች ጋር ፊት ለፊት እንዲገናኙና እንዲሸጡና ትምህርትም እንዲያገኙ ኮንፈረንሶቹም ላይ ምን ላይ አዳዲስ ግኝቶች ካሉም እንዲማሩ ለማድረግ ነው። ቻይናን ሲጠቅሱ አንድ ነገር ትዝ አለኝ። አንድ ምንድን ያነበብኩት ነገር ቻይና አዲስ ገበያ ነች ተብሏል እና ድሮም ብዙም አትታወቅም ነበርና አሁን ስሟ ሲጠቀስ ከህዝቧ ብዛት አኳያ ትልቅ ገበያ መሆን ፖቴንሻል አላትና ግን በዚህ ዘርፍ አሁን ሌሎቹ አሜሪካኖቹ እንደሚያደርጉት አይነት ነገር ምን ያህል ታደርጋለች? አንድ እሱ ነው። ሁለተኛውና ከዚህ ጋር ምናልባት እርሶም እዚህ ከመጣው አይቀር ሳላነሳው አልሄድም የሚሉትን ነገር በኋላ ላይ ድሉን ሰጡታለሁና
እነዚህ ገበያዎች በሰፉ ቁጥር ቴክኖሎጂውን በማገዝ ረገድ አሁን ቻይና ቴክኖሎጂውን ኮፒም አድርገው ፈጥረውም በጣም ብዙ ነገር ያለው ምን ያህል ያግዟቸዋል? የቻይናን ገበያ በሚመለከት የቻይና ገበያ አዲስ ገበያ አይደለም። ቻይና ራሷ ቡና አምራች ሀገር ናት። ኦልሞስት ወደ 2.3 2.4 ሚሊዮን ባግስ ኦፍ ኮፊ ታመርታለች። እንደዚህ እንደነ ኢንዶኔዥያ እንደሱ አይነት አይደለም። ጥራቱም ዝቅ ያለ ቡና ታመርታለች፣ ኤክስፖርት ታደርጋለች። አብዛኛው እንዲያውም የምትገዛው ጀርመን ነች የእሷን ቡና። ከኛ ደግሞ እነሱ ይገዛሉ። ከኛ እየገዙ ያለው ግዢ ግን በከፍተኛ ደረጃ እየጨመረ ነው። የዛሬ 5 ዓመት ኦልሞስት 2000 ምናምን ቶን ነበር የገዛቸው። ባለፈው ዓመት እኮ 12000 ቶን ነው የገዛቸው። እድገቱ በጣም ፈጣን ነው። ኦልሞስት ዳብል እያደረገ ነው ሄደው። ስለዚህ ይህን ሞመንተም መጠበቅና የቻይናን ገበያ ማጥለቅለቅ ያስፈልጋል። ይሄኛው ቻይና የሰጠችን እድል ቡና ለዓለም የሰጠውን እድል ነው። ይሄ የሲቪላይዜሽን ምልክት። በኢኮኖሚ ስትሻሻል፣ በሰለጠንኩ ስትል ቡና መጠጣት የዚህ አዳዲሱ ኢመርጂንግ ማርኬቶች ኔቸር ሆኗል። የጃፓንም 40-50 ዓመት ብንሄድ ጃፓን እንደዚሁ ልክ ቻይናን ነበር የምትመስል። በቻይና ተመሳሳይ የ40 ዓመት ርቀት ውስጥ 20,000 ምናምን ቶን ቡና ትጠጣ ነበር ጃፓን። አሁን 450,000 ደርሳለች። የጃፓን ገበያ ግን በጣም የተለመደ ነበር፣ እናውቃለን እኛ። ለዛም ብዙ ቅርበት የሌለን ሰዎችም እንኳን ጃፓን በጣም ቡናችንን ትገዛለች ሲባል እናውቃለን። የቻይናን ነበር ማለቀው። እንግዲህ ጥሩ መረጃ ነው የሰጡን። የቻይና ማደጉ ብቻ አይደለም። እኔ አሁን የወደፊቷ ሀገር የቡና መዳረሻ ምናልባትም ከ10 ዓመት ከ15 ዓመት በኋላ የዓለምን ግማሽ ልትገዛ ትችል ይሆናል ብዬ ነው የምገምተው። አሜሪካ እኮ የዓለምን 1/5 ቡና የምትገዛው እሷ ናት። ኢኮኖሚዋ ግዙፍ ስለሆነ ቡና ጠጪዎች ስለሆነ ቻይናዎቹ ጋር ይሄ ስታርባክስ በለው እነዚህ ኮፊ ሾፖች፣ ቼን ኦፍ ኮፊ ሾፖች በጣም እየተስፋፉ ነው ያሉት። እኔ እንዲያውም ለኢትዮጵያ ቡና ላይ ለሚሰሩ ነጋዴዎች አድቫይዝ ማድረገው ቻይናን ካሁኑ ከካልቸር ለአሜሪካዊ መሸጥ፣ ለአውሮፓዊ መሸጥና ለቻይናዊ መሸጥ ተመሳሳይ አይደለም። ስለዚህ ቻይናዊውን ሄዶ ጸባዩንም የንግድ ባህሉንም የሚፈልገውንም ማይፈልገውንም ማጥናት ያስፈልጋል። ከቡናው ጥራት እስከ ፐርሰናል ሪሌሽን እሱን እናንተ ናችሁ የምትሰሩት፣ ወይም ደግሞ ለአባሎቻችሁም ገረ መንገዱን ለአርሶ አደርም ጭምር ማስተዋወቅ። እውነት ነው። አቶ ግዛት ሰዓታችን ያለቀ ስለሆነ ሰናበቻ ነገር የሆነ ነገር ይበሉና ለሰነባበት አጠቃላይ ፕሮግራማችንም ማጠቃለያ ነገሩ ለሶልድ ልስጡት 1-3 ደቂቃ። እኔ አንድ ነገር ነው ማለት ፈልገው የኢትዮጵያን ቡና ለዓለም አቀፉ ገበያ በማስተዋወቅ ጥራቱን በማሻሻል በሀገር ውስጥ የገበያ ሲስተሙን የበለጠ በማሳለጥ የተሻለ መጠቀም እንችላለን ብዬ ገምታለሁ። አብዛኛዎቹ ቡናዎች ያረጁ ቡናዎች ነው። ጉንደላዎች እየተካሄዱ ነው። አዳዲስ ዛፎች እየተተከሉ ነው። እነሱን ሞር በማብዛት ቡናም የማያበቅሉ አካባቢዎች ቡና በማብቀል ተስማሚ አየርና አፈር ያላቸው ቡናም በማብቀል ቢሳተፉ እኔ የተሻለ የኤክስፖርት መጠን፣ የተሻለ የውጭ ምንዛሪ፣ የተሻለ ምርት የምናገኝ ይመስለኛል። በዚህ ሁሉም ተባብሮ ቢሰራ የተሻለ ውጤት ይመጣል ብዬ አምናለሁ። እጅግ አድርጌ ነው የማመሰግነው አቶ ግዛት ከኢትዮጵያ ቡና ማህበር እዚህ ስቱዲያችን ድረስ መጥተው እጅግ በጣም ዝቆ ማያልቅ መረጃን የሰጡን። እሱ ጋር በቀጣይም ሰፊ ጊዜ እንደሚኖረን ተስፋ አድርጋለሁ። የቡና ነገር አያልቅምና የሚቀጥለው ሳምንት የባለስልጣኑ መስሪያ ቤት የስራ ኃላፊዎች በተለይ መንግስት አሁን የተባሉትን ነገሮች በመንግስት ፖሊሲ፣ በመንግስት ህግ፣ በመንግስት አቅጣጫ ተደግፎ ምን እየተሰራ ነው፣ ምን ለውጥ ለማምጣት ተደርጓል፣ ችግሮችስ ምን አሉ የሚባለውን ነገር በስፋት የምናይበት ይሆናል። የተከበራችሁና የተወደዳችሁ አድማጮቻችን ለዛሬ ያለውን በዚያ በቃ ኢትዮ ኤፍኤም ቀጣይ ፕሮግራሞች ይቀጥላሉ። ቴክኒሻናችን ቴክኒካል ዳይሬክተራችን ሚኪያስ እንዳለ እንዲሁም እናንተን የስልክ መልእክት በማስተናገድና ጥሪ ያለ ዘገባ በማቅረብ አብራን የነበረችው አፎሚ አሸናፊ፣ እኔም ሳሙኤል ፍቅሬ በዚሁ እንሰናበታለን። ሰላም። ናሰው ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በኢምፖርትና ኤክስፖርት ዘርፍ ላይ ተሰማርቶ የሚሰራ ሀገር በቀል የግል ድርጅት ሲሆን የተለያዩ የግብርና ምርት ውጤቶችን ቡና፣ ሰሊጥ፣ አኩሪ አተር እንዲሁም ሌሎች የኤክስፖርት ምርቶችን ለውጭ አገር ገበያ በሰፊው ያቀርባል። ናሰው ትሬዲንግ ኃላፊነቱ የተወሰነ ግል ማህበር በዚህ ዘርፍ ላይ የተሰማሩ የሀገር ውስጥ የቡናና ሌሎች የኤክስፖርት ምርቶችን ለውጭ ገበያ በማቅረብ ላይ የተሰማሩ ድርጅቶችን በተለይም የውጭ ገበያ አገናኝ ሆነው የሚሰሩ ድርጅቶችን ኑ በጋራ እንስራ፣ ተያይዘን በጋራ እንደግ፣ የሀገራችንን የውጭ ምንዛሬ ለማሳደግ በጋራ እንትጋ ይላል ናሰው ትሬዲንግ ከኃላፊነቱ የተወሰነ የግል ማህበር። አድራሻ
ጎተራ ፔፕሲ የቀድሞ ንፋስ ስልክ ላፍቶ ፖሊስ መምሪያ አጠገብ በሚገኘው የራሳችን ህንጻ ላይ ያገኙናል። ስልክ ቁጥር 0114 42 5490 ወይም 0912 14 55 59 ናሳው ትሬዲንግ። አክሽን! 5 ቢሊዮን ብር ያስፈልጋል። አለቀ እኮ። አንተ አትረብሽ እንጂ አክሽን ተብሏል እኮ። እውነቴን እኮ ነው። መቄዶንያ ያስገነባው ግዙፍ ህንጻ አለቀ። እኔም ሳልፍ እንዳለቀ አይቼዋለሁ። እና አዲስ ነገር ነው። እኔ ካላየሁ አላም። ሊፍቱስ፣ መብራቱስ፣ ቀለሙስ፣ የወለል ንጣፍ፣ መታጠቢያ ቤቱስ ሁሉም ከየካቲት 1 ጀምሮ በሰይፉ ኦን ኢቢኤስ ዩቲዩብ ቻናል በሚካሄደው ታላቅ የገቢ ማሰባሰቢያ ፕሮግራም አማካኝነት ይጠናቀቃል። እኛም አለን። እናንተስ? ለበጎነት እንፍጠን። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል። ክፍት የስራ ቦታ ማስታወቂያ ኢትዮ ኤፍኤም 107.8 ስራ አስኪያጅ ይፈልጋል። ተፈላጊ የትምህርት ዝግጅት በማኔጅመንት ወይንም በቢዝነስ አድሚኒስትሬሽን ወይንም በማርኬቲንግ ወይንም በኢኮኖሚክስ ወይንም በጋዜጠኝነትና ኮሙኒኬሽንና ተዛማች የሙያ ዘርፎች ከታወቀ ዩኒቨርሲቲ የመጀመሪያ ዲግሪ ያለው ወይንም ያላት። ተፈላጊ የስራ ልምድ በመደበኛ ሚዲያ ውስጥ በሚዲያ ማኔጅመንት ወይንም ማርኬቲንግ በኃላፊነት ቢያንስ 4 ዓመትና ከዛ በላይ የሰራ እንዲሁም የሰራች። ለዚህም የተመሰከረለት ማስረጃ ማቅረብ የሚችል ወይንም የምትችል። ደሞዝ በስምምነት ከላይ የተጠቀሱትን መስፈርቶች የምታሟሉ አመልካቾች ብቻ ማስረጃችሁን ቦሌ መድኃኔዓለም ሰላም ሲቲ ሞል 5ኛ ፎቅ በሚገኘው የራዲዮ ጣቢያው የሰው ኃይል አስተዳደር እስከ መጋቢት 23 2017 ማቅረብ የምትችሉ መሆኑን እናሳውቃለን። ለተጨማሪ መረጃ በ0116 68 62 50 ላይ መደወል ይቻላል። ኢትዮ ኤፍኤም 107.8 የኢትዮጵያውያን የኢትዮጵያውያን የሆነውን ኢትዮ ኤፍኤም 107.8ን እያደመጣችሁ በጎ ሐሳብ ሁሉ ስለምትነግሩ ምስጋናችን ከልብ ነው። ባሰኙትና በተመቻችሁ ሁኔታ በሌሎች አማራጮች ያገኙናል። በድረገጻችን ethiofm107.com ብለው በዩቲዩባችን ethiofm107.8ን ሰብስክራይብ በማድረግና በሌሎች አማራጮች እንዲሁም በቴሌግራም፣ በፌስቡክ፣ በትዊተር ethiofm107.8ን በመቀላቀል ባሰኙ ሰዓትና ጊዜ ያገኙናል። ለኢትዮጵያውያን ያለውን አዳዲስ መረጃ፣ መዝናኛና ቁም ነገር ያላቸው ዜናዎቻችንን ጭምር ይከታተሉ። ኢትዮ ኤፍኤም 107.8 የኢትዮጵያውያን ዛሬ ያለንባት ዓለም መንደር ሆናለች። አንዳችን ከአንዳችን ሸሽገን የምናልፈው መንገድም ሆነ የምንሻገረው ድልድይ የለም። ይልቅም መተባበርና መከባበር ያንዳችንን ጉለት 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 ያንዳችንን